እንዴት ነው እንግባባው? እሺ በቃ እንቶ የአላህ ላንቃው የሚገኘው እግሩ ላይ ነው። እሺ እግሩ ላይ ነው የሚገኘው። ከዛ ሲስቅ አላህ በእግሩ ሳቀ፣ እግሩ ውስጥ ያ ላንቃለች፣ ላንቃው ታየች። እንደዛ ብለን እንደዛ ነው ያስኬዳል። እንስማማችሁ? እሺ ኦኬ። እግሩ ላይ ነው ላንቃው የምትገኘው፣ የሚስቀው በእግሩ ነው። ፊቱስ ምን ይዟል? ፊት ማለትስ ምን ማለት ነው? እንግዲህ ፊት የምናውቀው እኛ ጀርባ ያልሆነ ከፊት ያለ ማለት ነው አይደለ? ፊት የተባለበትም አንድም አይንን ስለያዘ ወደዚህ ስለምታዩ ማለት ነው ፊትን የያዘው። ፊትና ኋላ የምንለው ከኋላችን ስለማይታይ ጀርባ ስላለን ይሄ አይናችንን ስለያዘ ፊት፣ አፍንጫዎቻችን፣ አይኖቻችን፣ መብያችን ከዚህ ስለተሰደሩ ኦኬ። የአላህም እንደዚህ የተሰደሩ ናቸው። አይኑ፣ ጆሮ፣ አፍንጫው እነኛ አካላቶቹ ፊቱ ላይ አፉ እንደዚህ ናቸው። እንደዛ ከሆነ ደግሞ አላህ አምሳያ አለው ማለት ነው። አምሳያ ጀርባ፣ ፊትና ላይ እናታች ካለው እሱ ፍጡር ነው ማለት ነው። እንደዛ ከሆነ በባህሪው እንደዛ ከሆነ በባህሪው እንደዛ ነው ብላችሁ የምታምኑ ከሆነ እነኚህ አካላት ደግሞ የሚጠፉ ከሆነ እንዴት ታደርጉታላችሁ? አላህን አላህ ከሚጠፉት አይሆንም ወይ? አኑጅማ ኧረ ተው ድምፅ ቀንስ። እንዴት ነው ይህን የምታስማሙልን ነው? እንዴት ታስማሙልን አላችሁ? የአላህ ፊት የሚገኘው የት ነው? አላህ ፊት የት ነው ያለው? የአላህ ፊት መገኛው የት ነው? የሚያውቃለህ? አንገት የሚል ነገር አልመጣም። አሁን ምን ሊያደርጉት ነው? ከምኑ ጋር አያይዘው ሊናገሩት ነው? እንገጥምለታለን። የምር እኮ በጣም ነው የሚገርመው። እጅ አለው ተብለው ሲጠየቁ አዎ አለው፣ ነገር ግን ጭንቅላት የለውም ተብለው ደግሞ ሲጠየቁ የለውም ይላሉ። ማለት እጅ ኖሮት እግር ኖሮት ጭንቅላት ከሌለው ምንድነው ጥቅሙ? ምንድነው? በቀደም እንትን ያለው ካሊድ ያለው እግርህ ተተኩሰ ብትመታ፣ አሁን እግርህ ተተኩሰ ብትመታ ችግር የለውም። ታመህም ተንፏቀህም ሄደህ ትድናለህ። ጭንቅላትህን ተተኩሰ ከተመታ ግን እግርህ ምን ይሰራል? ስለዚህ አላህ ጭንቅላት ከሌለው እግር ብቻ ምን ይሰራል አለ። ሀባሽ ስለሆነ ነው እሱ ሲያስበው እኮ እንደዚህ አይነት አላህ ነው እንደማመልከው አለና፣ ግን ጭንቅላት ከሌለው ምን ይሰራል አለ። ዋናው እኮ የሚያስፈልገው እግር ሳይሆን ጭንቅላት ነው። ስለዚህ ጭንቅላት ከሌለው እግር ምን ይሰራል? የጤናማ ሰው የሚጠይቀው ጥያቄ ነው። ማመልከው አምላክ እግር ነው ጭንቅላት ግን የለውም ብሎ ማመን በራሱ ጭንቅላት ይኑረው አይኑረው ማታቀው አምላክ እግር ብቻ እንዳለው የምታቀው እርግጠኛ የሆንከው እግር ነው። እግር እየተከተልክ እንዴት ትኖራለህ? ጭንቅላት ያለውን አካል ሳትከተል። ይህ ጤናማ አይደለም። ሌላኛው ምንድነው? እሱ ከአርሽ በላይ ነው፣ ከአርሽ በላይ ነው የሚል መፈክር አላቸው። አላህ ፊቱ የት ነው ያለው? የአላህ ፊቱ የት ነው ያለው? የአላህ ፊት የት ነው? አኑጅማ እንደጋማ ነጋማ አይፎይ እንዴት ነህ? ሰላም ነው። ሰላም አባቴ ደህና ነህ? አለ ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ኦኬ አላህ ፊት አለው ብለህ ታምናለህ? አላህ ፊት አለው። እንዴት ፊት የለውም? እግርስ? እሱን ጀነት ስንገባ ነው የምናየው።
አይ አሁን ታየዋላት ታየውም አይደለም እኮ ፊት አለው ለማለት እኮ የግዴታውን አይተው አይደለም አለው እንዴት አይኖረውም አልከኝ። እግርስ ስልህ ደግሞ ምናየው ገነት ነው አትለኝ። ፊቱን አይተው አይደለም የነገርከኝ ያለው ብርሃን ነው ብርሃን ነው። ሙሴ እሱን ማየት ችሏል እንዴ? እኮ አሁን ማየት ይቻላል አይቻልም? እሱን እንተውና አለው በሚለው ተስማማን። ፊቱ ላይ አይደለ? እግሩስ አለው። አላህ አንተን የሰራ ፍጥረት ዓለሙን ምድር ነሳ ሰራ ፈጣሪ ነው። እንዴት ማለት ነው? እሺ መልካም። እኔን አልሰራኝም። እሺ ቆይ እየተስማማን አኑ እጅ አለው እግር አለው ፊት አለው አይደለ? ተስማምተናል። አለው። ኦኬ ጭንቅላትና አንገትስ አለው? እኔ አይፎ የሚነግሪ ነገር ለምን የሱን ጥያቄ እኔን መልስልህ። ቆይ ተረጋጋ፣ ተራን ጠብቅ። ማይክ አነሳው ተጣለ። ጭንቅላትና አንገት አለ የለውም? ስለ ክርስትና አስተምረን እስቲ። ክርስትና እጅ አለው ወይ ስልህ አዋል ቆይ እጅ አለው ወይ ስልህ ፕሊስ ቆይ እጅ አለው ወይ ስልህ አዋለው። ፊት አለው ወይ ስልህ እንዴት ፊት አይኖረውም ብለህ በመገረም ነው የጠየቀኝ። እግርስ አለው ወይ ስልህ በሚገባ አለው አልከኝ። እኮ እነኚህ ሁሉ ስጠይቅህ አላየውም ሳይሆን ያልከኝ በሚገባ አለው እያልክ ነው ያጸደቅከው። እግሩን፣ እጁን፣ ፊቱን፣ እጁን፣ እግሩን አይደለ? ክርስቲያን ለምን እነኚህ ሁሉ ካጸደቅ የጠየኩህ ምንድን ነው? እሱ ጭንቅላቱን ነበረ። ለምን እሱ መመለስ ከበደ? አለው። እኔ ተራ አንድ ፍጡር ነኝ። እኔ ፍጡር ፈጣሪ ነኝ። ፈጣሪ ሆነ እንደ የአላህ ነገር የነገርከኝ። እሺ አኑ ፊት ማለት ምን ማለት ነው? በፈርኒቸር ነው እኮ እነሱ አምላክ ቀርጸህ ትሰራዋለህ። አኑ ውጣ ከዚህ አፊስ ተረጋጋ እንዴ! ዝም በል ተረጋጋ እንዴ! መልስ ካለ ትመልሳለህ። ፊት ማለት ምን ማለት ነው አኑ? አላቅበትም። እሱ አታውቅም? ፊት ማለት ምን ማለት እንደሆነ አታውቅም? አዎ አላቅበትም። አስተምሩኛል። እግሩን እንዳለው ግን ታውቃለህ አይደለ? ምን ፊትና እግር እጅ እንዳለው ታውቃለህ? መልስልና ጊዜ አትግደልብን። አስተምረኝ። አላቅም። አስተምረኝ። መልካም እሺ፣ እናስተምራለን። እሺ በደንብ አስተውሉ። እንግዲህ ወገኖቻችን የሚያውቁት ምንድን ነው? እሱ አላህ እግር መሆኑን ብቻ ነው። አላህ እግር ነው። አላህ እጅ ነው። አላህ ግን ጭንቅላት የለውም። አኑ ድምፅ አለ ከኋላ ሚስጥር እንዳይባክን። ኦኬ ማሜ ቀጥል እስኪ ማሜ። ከአንድ አመጣ ስሙን አላህ እግር አለው ብለህ ታምናለህ? አላህን ሲጀመር ያየው የለም። አላህም ከሁሉም ነገር የተብቃቃ ነው። ስለዚህ እግር የለውም። ያየው ሰው የለም፣ ለማንም አልታየም። እኔ ታይቷል አልታየም እያል ጠየቅኩህ። እንዳየ ነው እኮ አንተ የምትጠይቀኝ። ታዲያ እግር አለው ብለህ። ኦኬ አላህ አምላክ ነው? አዎ አምላክ ነው። ማንም ሰው አላየውም። ካላየው በምን አወቅህ አምላክ መሆኑን? በድንቅ አፈጣጠሩ ነው።
ሰባት ሰማይን ያለ ምሰሶ እንዳጠለለ እሱ መፍጠሩ ማነገረ እሱ በራሱ በቁርአን በቅዱስ ቃሉ ዘግቧል። ኦኬ ያን ቁርአኑን በቅዱስ ቁርአን የሚባል የለም በመሰረቱ። ኤኒዌይስ ግን ፎር ሴክ ኦፍ አርጉመንት አፍርም ላድርገና በዛ በቅዱሱ ቁርአን ላይ ሊስን በቅዱሱ ቁርአን ላይ ራሱን የጻፈው ቅዱሱን ቁርአን የሱ ንግግር ነው። እሱ መናገሩን በምን አወክ? ማንም ሰው እኮ አላየውም አይደል እንዴ? ሳያየው ማንም ሰው ሳያየው ነቢያቶች አይተውታል። ነቢያቶች ነው ወህይ ያወረደ እሱ ራሱን ቃሉን ያወረደው ማለት ነው። ነቢያቶች ቃሉን ሰምተውታል። በወህይ ነው የሚወርድላቸው። ኦኬ በወህይ መልእክት ነግሯቸዋል ነቢያቶቹ። አንተም በግልጹ ማወቅ የፈለከው ነገር ነው። ቆይ በወህይ በነገራቸው ላይ በመልእክቱን አላህ ይሄንኝ ያለውት አላቸው። የነኝ ያለውት አላቸው። ከሰባት ሰማይ በላይ ከአርሽ ላይ ነው ያለው። እሺ አርሽ ላይ ተቀምጦ ነው ተኝቶ ነው ያለው? አላህ አይተኛውም። እሺ ምን እየሰራ ቆሞ ነው ያለው? ካዳ ጥያቄ ውዝግብግብ ያለ ነውና ማለት ነው። እስቲ አንድ ነገር እንጠይቅ። አይምሩ ችግር የለውም ላቅል። ከአርሽ በላይ ነው ተስማማን። ከአርሽ በላይ ያለው አላህ ለነቢያቶቹ እጅ፣ እግር፣ ፊት፣ አይን አለኝ ብሏቸዋል ወይንስ የለኝም ነው ያላቸው? እስቲ ልጠይቅ። አንተ አይምሮህን ማየት ትችላለህ? አይምሮህን በአይንህ ማየት ትችላለህ? አይምሮህን አላህም እንደኔ አይምሮ ነው ማለት ነው? አይደለም። በጣም ይሄ አለማሰብህ ማለት ነው። ጥግ የለውም። አንድ ነገር እስቲ እየጠየቀህ መልስልኝ። ወይ ማሜ ተረጋጋ። ስለዚህ አላህን ምሳሌ ያመጣለት ሱራ 16:74 ላይ ለአላህ ምንም አይነት ምሳሌ እንዳመሰል ብትባልም ከኔ አይምሮ ጋር አላህ የሚመሳሰል ነው ማለት ነው። መመሳሰል አለመመሳሰል አይደለም። ስለዛ አይደለም ያወራህ ያለው። አይምሮህን ማየት ትችላለህ ወይ ነው ያልኩ። ማየት ትችላለህ አላየውም ወይስ አየዋለሁ በል። ምን አገናኘው? አላየውም ብልህ ምን ያገናኘው ካላህ ጋር? ለሴ አላየውም አላህ አይታይም። አላየሁት ምን ይሁን? አይታይም። ለማንም አይታይም። እኔ ይታያል ወይ ብዬ ነው የጠየቅኩህ። እኔ ይታያል ብዬ ነው የጠየቅኩህ። አይተኸዋል ብለህ አይደለ እንደምትጠይቀው? አልወጣኝም። አንተ በተማርከው ማስተማረህ ላይ ነቢያቶቹ በነገራቸው ላይ እጅ፣ እግር አለኝ ብሎ ነግሯቸዋል ወይንስ አልነገራቸውም ነው ጥያቄ። ከአርሽ በላይ ነው ስትል አይተኸዋል ከአርሽ በላይ መሆኑን? ማኔ አንተ በእርግጥም ግልጽ ጠማማ ነህ። ለሙስሊሞች እመስላለሁ፣ ምክንያቱም የእስልምና ሐሰተኛን አስተምሮ ስለማፈርሰው። ምክንያቱም አላህ ከአርሽ በላይ ነው አልከኝ። ከአርሽ በላይ አላህ አርሽ ላይ ነው ስትለኝ አርሽ ላይ ሄደህም አይተኸው ነው? አንተ ምንድነው? በጣም ተወልደህ ነው ምንድነው? ግን ከመሬት በቅለህ ነው እንደዛፍ ወይስ ተወልደህ ነው? አንተ ሰው አትመስለኝም። አንተ የምታስበው የዘቀቀ አስተሳሰብ ማለት ነው። ምን አበሳጨ? ይሄ እኮ ኖርማል አይደለም። በጣም እየገረምከኝ ነው። በጣም ስለ አምላክ ምንም አታውቅም ማለት እንድትሳደብ ይፈቀድልሃል ማለት አይደለም። ተረጋጋ። አላህ እጅ፣ እግር አለው ወይ ብዬ ስጠይቅህ አላየነውም አልታየም አልክ። ከአርሽ ላይ ነው ያለው ስትል ግን አይተኸው ነው ወይ? ለምሳሌ በቀላሉ ልንገርህ፣ አንድ ሰውዬ ቆንጆ ነው ወይንስ ቆንጆ አይደለም ተብሎ ክርስቲያን ቢጠየቅ አላየሁትም ቢል ስለዛ ሰውዬ ስላላየ ነው። ነገር ግን ክርስቲያን እንዲህ ቢልስ እከሌ የሚገኘው እዚህ ቤት ውስጥ ነው እንደዚህ ነው ቢል ኦኬ አይቶታል ማለት ነው። እዛ ቤት ውስጥ ስላየው ቆንጆ ነው አይደለም ተብሎ ይጠየቃል። አንተ ምን አልከን? አርሽ ላይ ነው ያለው አልከን አይደለ? ወይንም ደግሞ ሳያየው ሰምቶ ከሆነ ደግሞ ኦኬ አይ አላየሁትም ቤት ውስጥ እንዳለ ግን ሰምቻለሁ ካለን ደግሞ ኦኬ የሰማኸው አካል እዛ ቤት ውስጥ ያለው አካል ጎደሎ ነው፣ አካሉ ሙሉ ነው፣ እንዴት ነው ተብሎ ፈርዘር ይጠየቃል ማለት ነው። ስለዚህ አሁን አንተ አላህ አርሽ ላይ ነው ብለው የነገሩ ወይንም አላህ ስለራሱ ለነቢያቶቹ የተናገረው እግር አለኝ እጅ አለኝ ብሏል አላለም?
እስቲ እኔ ልጠይቅ፣ አንተ የራስን አምላክ አይተሃል? የምታመልከው ጣዖት ማለት ነው አይተኸዋል? መቼም ታየዋለህ፣ ጣዖት ነውና ማለት ብልግናህን ተው ፕሊስ። የምታመልከው ጭንቅላት አልባ አካል እንደሆነ እያወቅኩኝ በመሐመድ የተፈጠረ ጣዖት ብዬ አልሰደብኩም። ተረጋጋና በደንብ አስተውል። አለማየትህ አስተምሮቱን እንዳትናገር ይገድብሃል ማለት አይደለም። አሁን አንድ ጥያቄ ልጠይቅ፣ እንደዚህ አንድ ጥያቄ የራስን ዝም ብለህ አዳምጣት በለኝ አንተ። እኔ እኮ የጠየቅኩህ እኮ መሐመድ አንተ ማለት ነው አላህን አይተኸዋል አላየኸውም ብዬ አይደለም እየጠየቅኩ ያለሁት። ከአስተምሮትህ አላህ እጅ እግር አለው የለውም? አርሽ ላይ ነው አልከኝ። ነው ስልህ ያ አርሽ ላይ ያለው አላህ የምትለው እጅ አለኝ እግር አለኝ ብሎ አስተምሮሃል ወይ ነው? ቀላል እኮ ነው ወንድማችን፣ እንደምትበሳጫለህ አይ ነው። ስለ አላህ ምንም ስለማስተምሯችሁ ነው። ተረዷቸው። ስለ አላህ ምንም ስለማይነግሯቸው ነው። ቀጥል። አሁንም መልሼ እየነገርኩ ነው። አላህ አይታይም፣ አንድ ነው። እንገረ እስቲ በፈጠረው ፍጥራኖች አታይም? እስቲ ሰማይን ማን ነው ያለ ምሰሶ እንደዚህ ያስቆማት? ምድርን እንደዚህ ያነጥፋት ማን ነው? አላህ አይደለም እባክህ። እሱን ተወውና ቆይ አዳምጥ። እስቲ ንገረኝ። ማታውቀው ንገረኝ፣ እኔም ልወቀው። እሱ የሁሉ ፈጣሪ እግዚአብሔር ነው። ተረጋጋው ነው ያልተጠየቀውን አትመልስ። እግዚአብሔር ማን ነው? ስንት እግዚአብሔር ነው እናንተ? ተረጋጋ ፕሊዝ። እኔ ተረጋግቻለሁ። አብሽር አዳምጥ። እኔ አይተሃል አላየህም አላህን ብዬ አልጠየቅኩም። አሁንም አላህ ስለራሱ እንዲህ ነኝ አካሌ ብሎ ነግሮሃል ወይ? የመጨረሻ ጥያቄ ነው የምጠይቅህ። ከአንተ ወደ ተሻሉ ሄዳለው ማትመልስ ከሆነ አልተናገርም አላለም። ያሱ ከተቻልክ ቀጥል። ያሱ መልስ ካለ ወንድማችን እምነቱን ራሱ እንዴት እንደሚያምን በነገራችን ላይ የሚያውቅ አይመስለኝም። ሜይ ቢ ያሱ ቀጥል እስኪ። ያሱ አይ ቲንክ ሴጣን አገልጋይ ናቸው። ንገር፣ በሰው ተመስላችሁ ነው የመጣችሁት እዚህ ላይ ሲጀመር ማለት ነው። አንተ በተለይ ተረጋጋ። መሐመድ ሴጣን አለብኝ ሴጣን ያዘኛል ብሏል። ከመሐመድ ጋር እኩል አታድርገኝ። ነብይህ ሴጣን አለብኝ ሴጣንም ያዘኛል የሚያሰራኝ ሴጣን ደግሞ ጥሩ ነገር ነው ብሏል። እኛ ሴጣን መቼም ጥሩ ነገር አያሰራም ብለን ነው ምናምነው። ነብይ ግን ምን ለራሴ አስተምሮት አንተ ስለ ነብያት አትጥራ። እኔ አይደለሁማ። ምክንያቱም ከነብይህ ጋር እኩል አደረገኝና የሴጣን አገልጋይ ነህ አለ። ሴጣን የሚጠሩት መሐመድን፣ አጋንንት የሚጋብዙት መሐመድን፣ ከአጋንንት ጋር መልእክተኛ መሐመድ፣ የአጋንንት ወንድም መሐመድ፣ አጋንንት ያዘኛል ያለው መሐመድ፣ አጋንንት ወንድማችን ነው ያለው መሐመድ፣ አላህን ሲጠራ አጋንንት የሚከመሩበት መሐመድ፣ እኔ አይደለሁም። ሱራ 72 ከቁጥር 1 እስከ 3፣ ሱራ 72 ቁጥር 19፣ ሳይ ሙስሊም 450 አጋንንት እንደሚከመሩበት ላሳይህ። ኦኬ፣ የአላህን ስም ሲጠራ ለምሳሌ አጋንንት ይከመሩበታል። ሱራ 72 19 ክፈትልኝ። ከዛ ደግሞ አጋንንት እንደሚያዘው አሳይሃለሁ። አጋንንት ደግሞ እንደጋበዙትም አሳይሃለሁ። እስልምና ለቀህ ትወጣለህ ይህንን ካደረግኩ። እስልምና ለቀህ ትወጣለህ ሆኖ አንድ በል አዳምጥ። አላህ ብሎ ሲጠራ የአላህን ስም ሲጠራ አጋንንት እንደሚከመሩበት፣ ይሄ ብቻ ሳይሆን ደግሞ ሴጣን እንዳለበትና እንደሚያዘው ሴጣን የተናገረውን ላልኳቸው ሁሉ መረጃ ልስጥ። አሁን እስልምና ለቀህ ትወጣለህ? አዎ አሳይ። መረጃ ካመጣው ከእስልምና ትወጣለህ። ሩህ ይውጣና አሳየኝ ያልኩ ነው እኮ። አምናለሁ፣ አሳየኝ። እሺ እኮ ድገመው እስኪ። ከእስልምና እወጣለሁኝ እነኚህ ያልካቸው መረጃ ከሰጠኸኝ በል ድገምና። የኔ ሩሂማ ጊዜው ሲደርስ ይወጣል። አሳየና፣ ምን ችግር አለው? እናያለን። መማር እኮ ነው። ትወጣለህ አንተም? አዎ እወጣለሁ፣
የሱንም ወኪዬ ነው እንወጣለን ሁለታችን። አይ ራሱን ችሎ ይናገር። አኑ ከእስልምና ትወጣለህ? መረጃውን ካመጣን ከእስልምና ማን ይወጣኛል? መረጃው ይመጣን ብላችኋል። እወጣለሁ እኔም በል ወክዬ አዎ እንወጣለን እያለ ነው ማሜ። ከምን ላይ ነው ታየን? ትወጣለህ? አወጣለሁ። ኦኬ ኤኒዌይስ እወጣለሁ ስላለ ማሜ ክፈትለት። ሱራ 72 19ን አንዴ ክፈተው። هذا هو شيطان الأحمر ኦኬ ታያል ማሜ አንብብልኝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አጋንንቶች ወይንም ጋኔኖች ምን ይሆኑበታል? ድርብርብ ሆነው ወደ መሐመድ አላህን የሚጠራ ሆኖ ሲነሳ ይቀርቡታል። አንድ በል እንደሚጋብዙት ሳይ ሙስሊም 450 ኤ ላይ ሳይ ሙስሊም። ኦኬ አስክድ አልቃም አንበባው የኔጋ ትንሽ እንትን ይላል። ምን ይላል? ሳይ ሙስሊም መረጃዎቹን እያያዝክ እሺ ማሜ። ሳይ ሙስሊም 450 ኤ ላይ ሙሐመድን አጋንንቶች መተው ሌሊት ጋብዘውት ነበረ። ምን ይላል መሰለ? ዳውድ ሪፖርትድ ፍሮም አሚር ሁሴይድ ዳሚር እንዳስተላለፈው ይላል። ዳውድ እንዳስተላለፈው ይላል። አያስክድ አላቅማ ኢፍ ኢብን መስዑድ was present with the messenger of Allah on the night of the jinn the night when the prophet met them። አላቅማን ጠየቅኩት ኢብን መስዑድ ከሙሐመድ ጋር ጂኒዎች ወይም አጋንንቶች ሌሊት መተው በነበረበት ሰዓትና በተገናኙበት ሰዓት አብሮት እንደነበር ጠየቅኩት አለ። ሂ ኢብን መስዑድ said ኢብን መስዑድ ምን አለ? አልነበርኩም አለ። but we were in the company of the messenger of Allah one night ነገር ግን ከአላህ መልእክተኛ ጋር አንድ ምሽት ነበርን። and we missed him ነገር ግን አጣ ነው። when we searched for him in the valley and the hills and said በተራራና በሸለቆ ውስጥ ፈለግ ነው አለ። he was either been taken away by jinn or has been secretly killed ወይ አጋንንቶች መተወስደውታል ወይም ደግሞ ተገድሏል ብለን አሰብን አለ። ኢብን መስዑድ ነው የሚናገረው። he narrates said we spent the worst night which people could ever spend ሰዎች ሁሉ ከሚያሳልፉት መጥፎ ምሽት በላይ አሳለፍን አለ። when it was down we saw him coming from the side of hiri ነገር ግን በነጋ ጊዜ ማለትም ከአጋንንቶቹ ጋር ሄዶ በተመለሰ ጊዜ ጠዋት ላይ ከሂሪ አቅጣጫ ሲመጣ ተመለከት ነው አለ። he reported we said o messenger of Allah we missed you and searched for you የአላህ መልእክተኛ ሆይ አንተን አጣንህ ፈልገንህም ነበረ። but we could not find you and we spent the worst night which people could ever spend እና ፈልገን አጣንህ ሰዎች ሁሉ ከሚያሳልፉት እጅግ በጣም መጥፎውን ምሽት እኛ አሳልፈን ነበር አለ። he the holy prophet said ነብዩም እንደዚህ አላቸው there come to me an inviter on behalf of the jinn ከጂኒ ወገኖች የሆኑ ጋባዦች መተው ነበረ and I went along with them ከነሱም ጋራ አብሬ ሄድኩኝ and recited to them the Quran ከዛ በኋላ ጋበዙኝና ቁርአን ቀራሁላቸው። he said he then went along with us and showed us their trace of their embers ከዛ በኋላ አብሯቸው በሄደ ጊዜ ሌሊት ማለት ነው ኮቴያቸውን አሳያቸው ሙሐመድ ለማረጋገጥ። the jinn asked him the holy prophet about their provision በዛ ምሽት ነብዩን አጋንንቶቹ ስለሚመገቡት ምግብ ጠይቀውት ነበር ነግረውት ነበር። ምን ብለው every bone on which the name of Allah is recited is your provision ነብዩም ከዛ እንደዚህ ብሏቸው ነበር ማንኛውም የአላህ ስም የተጠራበት መመገብ ትችላላችሁ ብሏቸው ምግብም ሁላ ነግሯቸው ነበር የሚመገቡትን አጋንንቶቹ ማለት ነው። the time it will fall in your hand it would be covered with the flesh አጥንቱ በእጃችሁ በወደቀ ጊዜ ስጋ ይሆናል and the dung of a fodder of your animal የእንስሳቶቻችሁ ኩበትም ለናንተ ምግባችሁ ነው። the messenger of Allah said ከዛ በኋላ የአላህ መልእክተኛ ለኛ እንደዚህ አለን አሉ ለሰሃቦቹ ምን አለ? don't perform istinja with these things for this is your food of your brother jinn በእነዚህ በአጥንትና በኩበት ኢስቲንጃ አታድርጉ ምክንያቱም እነዚህ የወንድሞቻችሁ የአጋንንቶች ምግቦች ናቸውና። አጋንንት ወንድም አለህ ሙሐመድን አጋንንቶቹ ጋበዙት። ሌሊቱን እዛው ጠፉ። ገለውት ይሆናል ብለው ቤተሰቦቹ ሲፈልጉት አደሩ። ጠዋት ላይ አጋንንት ሲለቁት
ከሂራ ዋሻ አካባቢ ከዋሻ የሆነ ዋሻ ሂር ከሚባል ሲመጣ አገኙት። ነቢዩ አጋንንት ወስደው ገለውህ መስሎን ነበረ፣ ኬት ነው የምመጣው ሲሉት፣ እንዴት ከሚገራርሙ ጅኒዎች ሌሊት ወስደው ጋበዙኝ። ጋባዥ የሆነ ጅኒ መጥቶ ነበረ ማለት ነው። እፎይ እኔም ልመንና አንድ እስቲ ጥያቄ ልጠይቅህና ቆይ እንጨርስ። ቆይ ሁለቱ መረጃ ሰጠው አይደለ? ይሄ ብቻ ሆነ ተረዱ። ቆይ ሁለቱ ላይ ሰጠው ተስማማን አይደለ? ሶስተኛ ደግሞ የተናገርኩት አለ እንደሚያዘውም ጭምር ሳይ ሙስሊም 28:14 ኤ ላይ ቀጥል አንብበው። እንደሚያዙትም ጭምር ለመልካም ያዙኛል ብሎ ሴጣን መልካም አያዝም። ግን ሙሐመድ እኔ ሴጣን እንደሚያዘኝ እኔ ሴጣን ግን የሴጣን ጥሩ ይሄ ነው። ያስቀጥል ያ እያስክ መረጃዎቹን ማሜ ሳይ ሙስሊም አሁን ሶስተኛ ያ ሳይ ሙስሊም 2814 እንደምንችል ነው። ቀጥል ያ ሳይ ሙስሊም 2814 ኤ ላይ ምን ይላል? አብደላ ቢን መስዑድ ሪፖርትድ ዛት አላስ ሜሴንጀር አሴት። ይሄንንም የተረከው አብደላ ኢብን መስዑድ ነው። ከአጋንንቶች ጋር በተያያዘ አብዛኛውን ትረካ የተረከው የሙሐመድ በጣም ምርጥ ወዳጅ የተባለው አብደላ ኢብን መስዑድ ነው። እዚህ ጋርም ሌላ ትረካ ምን ብሎ ተርኳል? there is none amongst you with whom it is not an attach from among the jinn or the devil። ሙሐመድ እንደዚህ አለ ወይም ነብዩ ከናንተ ውስጥ ሰይጣን ያልተመደበለት የለም። they the companion said ሰሃቦችም እንደዚህ አሉት Allah's messenger with you too ያላህ መልእክተኛው ባንተም ላይ ተመድቧልና አሉት። thereupon he said እሱም እንደዚህ አላቸው yes አዎ but Allah help me against him ነገር ግን አላህ በሱ ላይ ረድቶኛል and so I am safe from him ከሱ እንትን እላለሁ እጠበቃለሁ and he does not command me but for good ነገር ግን የተመደበለት ሰይጣን ለጥሩ እንጂ ለመጥፎ ነገር አያዘኝም። ኦኬ ስለዚህ እያንዳንዱ ከኢሳና ከሜሬም በስተቀር እንደ እስልምና ሁሉም አጋንንት ሰይጣን አለባቸው፣ በደማቸው ውስጥ ይዞራል። with exception ኢሳና ሜሬም ሲቀሩ ከኢሳና ሜሬም በቀር ሰይጣን የሌለባቸው የሉ። የሙሐመድ ሰይጣን ሙሐመድን ያዘዋል። ነገር ግን ጥሩ ነው ሰይጣን የሚያሰራኝ አይደለም። መርየምና ኢሳ ኢየሱስ እነሱ በምን ቆይ ማሜ ቆይ ተለዩ አልተለዩ አሁን ፖይንታችን አይደለም እሱ። ሶስቷንም ላልነው ቃል በቃል አምጥተናል። እስልምና ሐሰተኛ ነው በላው። እየሰማኸኝ ነው? ነኝ ልቀበል ነው እኮ ታዲያ ልቀበል ነው። አሁን ክርስትና ልቀበል ነው እና እኔ መስማት አለብኝ እኮ። ቆይ ላልነው ለተናገር ነው መረጃ አንጥተናል። እከሌ ለምን ሰይጣን አልነበረባቸውም ለምን ነበረባቸው ፖይንታችን ነው። መወያያ ራሳችን አይደለም እሱ። ለምን ተለያዩ ነው? በእነሱ የተለያዩበት ምክንያት ካላወቅኩኝ እንዴት ነው? ለምን ፖይንታችን አይደለም እሱ። ምክንያቱም ኢሳ ሰይጣን አለበት የለበትም፣ ሜሪየም ሰይጣን ነካት አልነካትም ስላልሆነ መወያያ ፖይንታችን። ምንም ያስቅ አይደለም። ምን ብለሃል አዳም? አሁን ሙሐመድ አላህን ሲጠራ ቆይ ሙሐመድ አላህን ሲጠራ ሰይጣን አጋንንት እንደሚጠጉት መረጃ ጠየከን አመጣን። ሙሐመድን ጂኒዎች ይጋብዙታል መረጃ ጠየከን አመጣን። ሰይጣን ለመልካም ያዘኛል ብሎ ሰይጣን እንደሚያዘው እንደተናገረ አጋንንት ወንድሞቻችሁ እንደሆኑ መረጃ አምጥተናል። ይሄን ካመጣህ ከእስልምና እወጣለሁ ብለሃል። ስለዚህ አሁን የፈለግከውን ትጠይቃለህ። ከዛ በኋላ ቅድሚያ ግን ለተናገርካት ምን በል አምጥተናልና መረጃውን እስልምና ሐሰተኛ ነው የአጋንንት እምነት ነው አልከተልም በል። ቆይ አሁን እንዳምን ከፈለክ እችን ጥያቄ ከመለስክልኝ ብቻ ነው ማምን የምችለው። በል ቅድሚያ በል ነገር አንድ አይደለም። ለምንድን ነው አይደለም? እኔ ሜሪየም እና ኢሳ ሲወለዱ ሰይጣን ነካቸው አልነካቸው? ለምንድን ነው የምታጠምቁት? ስትወለዱ ክርስትና ለምንድን ነው የምታጠምቁት? ንገረኝ ፕሊዝ። እሱ መልስልሃለሁ፣ በደንብ አድርጌ መልስልሃለሁ። እሺ አምናለሁ፣ መልስልኝ ፕሊዝ። አዳም ተረጋጋ። እናጠምቃቸዋለን። የእግዚአብሔር ቅዱሱ መንፈስ እነሱ ላይ እንዲያድር እንደናንተ ሰይጣን እንዲቆነጥጣቸው ስለማንፈቅድ አሁን ቀጥታ ትመልሳለህ አመልስም። በመጀመሪያ ላልካት ቃል ትታመናለህ አትታመንም? አላህ መልሱን ይስጥህና ማለት ነው። እየሰማኸኝ ነው? ኦኬ አንተ መልስ የለህም። ቅድም እኮ ተስማምተህ ነበር። ተወለድክ ማንተ በቅለህ ነው ከምድር አፈር ብላና እንደ ሰው
ፕሊስ ስድቡን ተወውና ለሶስቱም ቃል በቃል መረጃ አንጥቻለሁ። ይሄ ቃል በትንሣኤ ቀን ምስክር ይሆንብሃል። አጋንንት እንዴት አስሮ እየተጫወተብህ ነቢይህ አላህ ብሎ የሚለውን አካል አላህ ራሱ አጋንንት ስለሆነ አላህን ሲጠራ አጋንንት ይከመርበታል። ሌሊት አጋንንት ዘውት ሄዳሉ ግብዣ፣ አጋንንት ሴጣን ያዘዋል። ይሄንን አካል እየተከተልክ መረጃ ከመጣ ከእስልምና እወጣለሁ ካልክ በኋላ ኢቨን ሴጣኑ መልሶ እንዴት ዲሲቭ እንዳደረገ እንዴት እንደሚጫወትብህ አንተ አታውቀውም፣ አንተ አትረዳውም። እኔ እንዴት እንደሚታየኝ ብታይ፣ እንዴት እንደምታሳዝነኝ ብታይ። ሴጣን እንደ ጥባጥቤ ጣን ሆነ። ኳስ ተጫውታችኋል? እንትን አስራችሁ ጥባጥቤ አስራችሁ እንደዛ ሲጫወትብህ አስሮ ሴጣን ጥባጥቤ ሲጫወትባችሁ ነው የሚታየኝ። ፊት ለፊት እንደ ጠራራ ፀሐይ ቁልጭ ባለ ሁኔታ ላይ መረጃ አንጥተን እያሳየናቸው አይናቸውን ጋርዶታል፣ አይምሯቸውን ደፍኖታል። እነኝን ምን ማድረግ ይቻላል? ምን ማድረግ ይቻላል? በቂያማ ቀን እችን ቃሌን ትሰማታለህ። ቀጥሎ ወደ ቶፒክ መልሰው ክርስቲያን ደግሞ ክርስቲያኖች ምንድነው አትፈርዷቸው። አጋንንቶቹ ናቸው። አሁን የያዙት አጋንንት ያለበት አጋንንት ምንድነው? በቃ ሊለቀው አልፈለገም ማለት ነው። እና ማሜ ለዛ ነው ይህን አጋንንት መክዳት አልፈለገም። የያዘው አጋንንት እንደተስማማው እየተናገረ ስለሆነ ማለት ነው። ይህንን እኛ ምንድነው ትግላችን አሁን አጋንንትን ካዱ፣ አጋንንትን ተቃውሙ ነው እያልን ያለ ነው። እነሱ ደግሞ አንቃወሙ፣ እነሱ ወንድሞቻችን ናቸው፣ እናንተ ምን አገባችሁ እያሉ ነው። ተረጋጋ። ስለዚህ ትግላችን ምንድነው ከአጋንንት ጋር ነው ማለት ነው። አንዴ ማሚ በቃ ሚውት አድርግ፣ ችግር የለውም። እዛው ከአጋንንቶቹ እንደተመችተዋል ከእነሱ ጋር ችግር የለውም። አንድ ነገር ልጠይቅህ እፎይ። ማሜ ሚውት አድርግ፣ ተረጋጋ። አንድ አይደለም አስር ስማኝ፣ አንተን ሰምቼህ ነው እኮ እኔ ዝም ያልኩት። አንድ አይደለም 10 ትጠይቃለህ። ካድ ግን 100 ጥያቄ ትጠይቃለህ አልኩህ። ምክንያቱም የመጀመሪያ ቃልህ ታማኝ ካልሆንክ ኔክስት ለምን ከአንተ ጋር ጊዜ እንገላለሁ። ኖርማል ዝም ብሎ ጥያቄ ከሆነ መጨረሻ ላይ ጠብቀኝ የፈለግከውን ትጠይቃለህ። ነገር ግን አሁን ከዚህ ጋር በተያያዘ ከሆነ የመጀመሪያ ፐርሚስን ቃልህን ጠብቅ። ማጠብቅ ከሆነ ግን ከአንተ ጋር ለምን እዳርቃለሁ ዝም ብዬ በማይረባ ነገር። ወደ ቶፒኩ መልሰው ክርስቲያን። ሴጣን እየተጫወተብህ እያየሁኝ ከአንተ ጋር ሴጣን ከሚያዘው ነብይ እየተከተልክ እኔ ምን አዳረቀኝ? ወደ ቶፒኩ መልሰው። ቶፒካችን ላይ እንመለስና ባይሆን የአላህን ፊት መመለስ የሚችል ሙስሊም ካለ መግባት ይችላል። የአላህ ፊት ማለት ምን ማለት ነው? ፊት ሲባል ምን እያላችሁ ነው ሙስሊሞች? እዛ ላይ ነው ያወራ ነው። በሚገርም ሁኔታ ይሄ ፊቱ ብቻ ይቀርና ሌሎች አካላቶቹ በሙሉ ይጠፋሉ። ሙስሊሞች አላህ የተገለጹትን እናጸድቃለን ብለው ስለሚናገሩ ማለት ነው። እግር አለው፣ እጅ አለው። እግሩ ምናምን በቂያማ ቀን ይጠፋና የሚቀረው ፊቱ ብቻ ነው። የአላህ ፊት ብቻ ነው የሚቀረው በቂያማ ቀን። ፊት ራሱ ምን ማለት ነው? ይጠፋል ማለት ነው። የሚቀረው በቂያማ ቀን ፊት ራሱ ምን ማለት ነው? ይጠፋል ማለት ነው። አንዴ ሐፊዝ አሁን መቀጠል የሚችል ሙስሊም ካለ ሐፊዝ ካንተ ጋር ልቀጥል። አሁን ስለገባ መልስ መመለስ የሚችል ሙስሊም ብቻ መመለስ የሚችል ጥያቄ ጠይቃላችሁ፣ ሰዓታችሁ ይከበርላችኋል፣ እንቀበላችኋለን ጥያቄ። እሺ ሐፊዝ ሰላም ነው? ይህን ጥያቄህን ይዘህ ማለት ነው። ጥያቄ አሁን ሳትለፈልፍ አንተ ራስህ ትወጣለህ። ኔክስት ምን ካልክ መልስ መመለስ ብቻ ከቻላችሁ እየያት ደጋግሞ ገባ ደጋግሞ እየየ ነው የሚለው። አመጅ ይሰማል የሚል ገብታ ይሰማል። ማሜ ሜቢ አላህ ፊት ላይ መቀጠል የምትችል ከሆነ መቀጠል ትችላለህ። መልስ ካለ መልስ ካስተማሯችሁ ስለ አላህ ፊት መስጊድ ውስጥ ተምራችሁ ታውቃላችሁ? ማሜ እስኪ ተምረህ ታውቃለህ ስለ አላህ ፊት መስጊድ ውስጥ? ወይስ ጥያቄ ነው ክርስትና ላይ ያሸከሙህ? አይደለም። እኔ የዚህ ጥያቄ አላህ ሲጀመር የሰው ልጅ እሱን ለማየት የሚቋቋምበት ወኔ የለውም፣ ቁዋ ማለት ነው፣ ኃይል የለውም፣ ጉልበት ንገረህ። አላህ ስለማየት አላወራንም ማሜ፣ ስለማየት አላወራንም። እንደዛ ምትል ከሆነ ደግሞ በቂያማ ቀን አላህን ጥርት ባለ መልኩ ታየዋለህ። እሱ ችግር የለውም። አንተም ታየዋለህ። ያንተ ውርደት ደግሞ ያንተን ነይፉን ውርደት እኔ ማየት አልፈልግም። እኔ ጭንቅላት የሌለው አካል ማየት አልፈልግም በቂያማ ቀን።
ጭንቅላት የሌለው አንድ ባት ያለው ሁለት እግር ያለው ሁለት ቀኝ እጅ ያለው ወገብ የሌለው አንገት የሌለው ማየት አልፈልግም። አንተ ችግር የለው አንተ ካየህ በቃ እኔ ማየት አልፈልግም ጭንቅላት የሌለው አካል። ግን አንተ ፊቱ ምኑ ላይ ነው ያለው? ያላህ እግሩ ላይ ነው ያለው? እጁ ላይ ነው? ፊትህ ላይ ጭንቅላቱ ላይ እንዳትለኝ፣ ጭንቅላት የለውም። ምኑ ላይ ነው ያለው? ፊትህ ላይ ነው ያለው። የኔ ፊቴ ላይ ነው። እሺ ችግር የለውም። ያላህስ ምኑ ላይ ነው ያለው? የሱ ፊትህ ላይ ነው። ፊትህ ላይ ነው እያለ እኮ ነው። ቆሻሻ ነው እንዴ? ቆይ አላህ እኔ ፊቴ ላይ ያለው ቆሻሻ ነው። ምናልባት ጺም ነው እና አላህ ቆሻሻ ነው እያልከው ነው? ፊቴ ላይ ካለ ይሰማህን ያያህን። ቅድም ከአርሽ በላይ ነበር ያልከው ነው። ፊትህ ላይ ነው ያለው አላህ ያልከው። ጥያቄ መልስልኝ። አንተ አባት አለህ? የፊት ነህ አንተ ደግሞ። ቅድም ከአርሽ በላይ ዝም ብለህ በጣት የተረገስክ ነህ አንተ፣ በሲጋ የተረገስክ ማለት ነው እንጂ አባት ከመሐመድ የተማርከው ነው። የጋኔል ልጅ እኔን እኮ አይደለም ሰይጣን ይቆራኘናል፣ ሰይጣን ወሲብ ያደርገናል የሚለው አቡ አይደር ነው ወንድም። እናትህ ማለት ነው በፊንገር ነው እንጂ አንተን አስረግዛ የወለደችው ማለት ነው። ሰው አልወለደህም አንተ። ይሄ ኢብኑ ቀያም አልጀውዚ አስተምሮ ነው። እንዴት አድርጋችሁ ራሳችሁ ወሲብ ማድረግ አለባችሁ፣ ሊጥ እንዴት ወሲብ ማድረግ አለባችሁ፣ ቆዳ ብልት ሰርታችሁ እንዴት ወሲብ ማድረግ አለባችሁ፣ ሀባብ በስታችሁ እንዴት ወሲብ ማድረግ ትችላላችሁ ብሎ ያስተማራችሁ ያንተ ትልቁ ሼክህ አልቀያም አልጆዚ የእሱን አስተምሮ ዘ የነ ኢማም ነወዊን አስተምሮ ዘ እዚህ ገስት ላይ አታውራ፣ ቆሻሻ ነገር አታውራ። ለእናንተ ቅዱስ ነው። ሀባብ እንዴት በስተ ሆል ፈጥረ ቀዳዳ ፈጥረ እሱን ወሲብ አርገህ ወይንም ደግሞ ሊጥ አብክተህ እንዴት ወሲብ ማድረግ አለብህ ቀዳዳ ብጅተህለት ወሲብ አድርግ ብሎ ያስተማረህን ያንን ቆሻሻ አስተምሮትህን እዚህ ገስት ላይ አታውራው እባክህ። እና እንጸየፈዋለን። እንዴት ነው ሶስት አምላክ የሚያመልከው ማለት ነው? እንዴት ነው ሶስት ጣዖት የሚያመልከው? እኛ ሶስት አምላክ አናመልክም። ጭንቅላት የሌለው እግር እያመለክ ነው። ጭንቅላት የሌለው አካል፣ ጭንቅላት የሌለው እግር ሰው እንዴት ያመልካል? ገብርኤል፣ ሚካኤል። ያው ምን ያህል እኮ መሀይም መሆንህ የሚያስታውቀው እኮ ገብርኤል ሚካኤል ማለት እንኳን ምን እንደሆነ አታውቅም። ኢየሱስ፣ መርየም፣ ስንት አምላክ ነው የምታመልከው? ምንም አታውቀውን አታውራ። በቃ አፍ በተከፈተ ቁጥር ላንቃህ ድረስ እየታየ ነው። እሱ ግን ሳይሆን ዋናው ፖይንት ባልክ ቁጥር ዝንቦች እንዳይገቡ ስለሰጋው ነው ላንቃህ ድረስ ሲታይ። እኔ ግን ላንቃህ ምንም አይሰራልኝም፣ ጭንቅላት ባዶ እንደሆነ እየተመለከትኩ ስለሆነ ምንም ስለማታቅ እባክህ ይቅርብህ። እነዚህ ንጹሐን ህዝቦች እንደዚህ በቃ ፎሎ የቅድሙ ሴጣን ነው። እባክህ ይቅርብህ። የቅድሙ ሴጣን እሱ ፎሎ እየሰበሰብክባቸው አንተ ደደብ። የቅድሙ ሴጣን እኮ ነው ያበሳጨው። ታውቃላችኋል። አላህን እክዳለሁ ብሎ ከተስማማ በኋላ በደንብ አስተውሉ። አላህን እክዳለሁ ሙሐመድ አላህን ሲጠራ ጋንንት የሚከመሩበት ከሆነ ሙሐመድን ጂኒዎች ሌሊት የሚጋብዙት ከሆነ ሙሐመድ ሴጣን እንደሚያዘው ከተናገረ አላህን ክዳለሁ ብሎ ከተስማማ በኋላ ሁላችሁም የሴጣን ቁራኛ ናችሁ ከኢሳና ከመርየም ውጭ ብዬ መረጃ ሳመጣበት እሱ ራሱ ሴጣን አለበት ማለት ነው። ኢሳና መርየምን ስላልሆነ ኢሳና መርየም ሴጣን አልነካቸውም። የለም የሆነበትን ምክንያት ንገረኝ። እነሱ ንጹህ የሆነበትን ምክንያት ንገረኝ። ምክንያቱም እነሱ ተራ ቆይ አዳምጥ፣ ፕሊስ አዳምጥ፣ አዳምጥ፣ እሺ እኮ አዳምጣ። ምክንያቱም መሐመድ ሲኮርጅ ዝም ብሎ ስለሚኮርጅ ክርስቶስ አምላክ መሆኑ ገብቶታል። መሐመድ አትበል፣ ንገረኝ። ኢየሱስ አዳምጥ። ክርስቶስ አምላክ መሆኑ ገብቶታል። ስለዚህ ኢሳ የሚልን የክርስቶስን ስም ወስዶ እንደዚህ ሲኮርጅ በስርዓት አልኮረጀም። የተወሰነ የቀንጫጭባት አለ። ሴጣንን የሚቀጠቅጥ የሚርድ መሆኑ ስለገባው ሴጣን እሱን በደም ውስጥ እንትን ብሎ የሚያዘው እንዳልሆነ ገብቶታል። ሁላችሁም በደማችሁ ሴጣን ይዞራል፣ እኔም ጭምር ይዞርብኛል፣ ያዘኛል። ሴጣን ማዘውና በደም ውስጥ ማይዞረው ኢሳንና ሜርየምን ነው አለ። እናቱም የተከበረች እንደሆነች ስለገባው አንተ ነህ ሸይጣኑ፣ አንተ ነህ ኢልቢስ። በደም ውስጥ አይዞርም እኮ በደም ውስጥ አይዞርም። ነዕለቡ ሽቅለክ ከዛቢክ በደም ውስጥ አይዞርም እኮ ብልግናውን ተወው። በደም ውስጥ አይዞርም፣ ይዞራል ሴጣን።
ይዞራል። አንተ ግን አንተ ነህ ሸይጣኑ፣ አንተ ነህ። ቴንክ ዩ። በደም ውስጥ ሴጣን እንደሚዞር ማመንህ ራሱ አንድ ነገር ነው። እኛ በደማችን ውስጥ ያለው ያ ቅዱሱ መንፈስ ስንጠመቅ ቅድም የጠየከን የእግዚአብሔር ቅዱስ እስትንፋስ መንፈስ ነው እንጂ የሚዞረው ሴጣን አይደለም። በእኛ ውስጥ የሚዞረው በአንተ ደም ውስጥ መንፈስ ነው። ውሃ ውስጥ ተናፍሶ ነው። ውሃ ውስጥ በቃ ውሃ ውስጥ አይ አላህ ሲጀመር እውቀት የለውም። ለምን አታወርዱትም? እውቀት ካለው ለምን በስነስርዓት አያወራም? የሚጠየቀው አላህ ያን የገማ ጭቃ አብክቶ አደምን ተፈጠረ በኋላ መንፈሱን እንደነፋበት አያውቅም። ያላ መንፈስ የገማ ጭቃ ላይ ስለሚሆን ከዛ አንጻር ብቻ የሚረዳው። ኤኒዌይስ ባክ ቱ አወር ቶፒክ። እውቀት ማጣት ብቻ ሳይሆን በነገራችን ላይ እውቀት ማጣት ብቻ ሳይሆን አጋንንትም ስለሚጫወትባቸው ነው። አሁን ችግሩ ያ ነው። ካለባቸው አጋንንት ጋር መላቀቅ አንፈልግም በሚል ሁኔታ ውስጥ ስለሆነ ያሉት እሱ ነው አስቸጋሪው ነገር እና እውቀት ዲቨሎፕ የሚሆን ነገር ነው። አንድ ሰው አንብቦ አጥንቶ የሚያገኘው ነገር ነው። ነገር ግን አጋንንትን አልላቀቅም፣ እኔ አጋንንት እፈልገዋለሁ፣ እኔ ላይ ያለውን አጋንንት ይመቸኛል ካለ ይሄ ሰው እውቀት ኖሮ አልኖሮ ምንም ጥቅም የለው። ለዛ ነው ኡመት ያለ ከስር ያሉት በደንብ ይማሩበት አለ። እኛ ከስር ያሉት በደንብ እንዲማሩ ነው። በደንብ ኖት የሚይዛለ ከስር ቁጭ ብሎ በደንብ የሚረዳ የሚያስተውላለ ምንድን ነው እየተባለ ያለው ማለት። አንዳንዴ ያለ ምልክት አልታውቋችሁም ብሏል እግዚአብሔር። እግዚአብሔር ያለ ምልክት አልተወም። ይህንን እድል አግኝተው ብዙዎች ምልክት የሚሆንላቸው አሉ፣ ለድነታቸው ምልክት የሚሆንላቸው። ይሄንን አይተው ምን አይነት ሃይማኖት ውስጥ ነው የተቀመጥኩት እንዲሉ ምልክት የሚሆንላቸው አሉ። እኛ እሱን ነው ታሳቢ አድርገን የምንሰራው። ከዚህ ስንወጣ ብዙ እህቶቻችን እዚህ ገስት ላይ መግባት የሚፈሩ ቴክስት የሚያደርጉልን አሉ። እነሱን ነው ታርጌት የምናደርገው። ቀጥል ክርስቲያን። ኦኬ፣ ወደ አላህ ፊት እንመለስና ጀሚል በሽር ወይም ደግሞ ስሚዝ ነው የሚለው ጀሚል ሰላም ነው? ጀሚል ይሰማል? አሁን አስቸጋሪ እኮ ነው። በቃ ሙስሊሞች ወይ ስለ አምላካችሁ አላስተማሯችሁ፣ ወይ ለማወቅ ፈቃደኛ አይደላችሁ፣ ወይ ስትጠየቁ አትመልሱ። ስሚዝ ይሰማል? ይሰማል። ሰላም ነው አለው። ክብሩ ምስጋና ይስፋ ለአላህ ለሰማያትና ለምድሩ ጌታ። ጥሩ ኦኬ። እሺ ጥያቄያችንን ሰምተሃል? አልሰማውም። አላህ ፊት አለው ብለህ ታምናለህ? አላህ አይወልድም አይወለድም፣ ለእርሱም አንድም ቢጤ የለውም። እሱን የሚመስል ነገር ምንም የለም፣ በምንም ልትገልጸው አትችልም። አምላክ ይህንን ይመስላል ብለህ በምንም ነገር ልትገልጸው አትችልም። እኔ በማምነው መልሱ ይሄ ነው ለጠየቁ ጥያቄ። አዎ መልሴ እሱ ነው። ምን አገናኝ ነው አላህ ፊት አለው የለውም? ወይ አላህ ፊት አለው የለውም ለሚለው አላህ አይወልድም አይወለድም ምን አገናኘው? ለርቢ አይደለም እኮ ፊቱን የጠየቀ። እሺ እንደዛ ማለት ሳይሆን ደግሞ እርሱን የሚመስል ነገር ምንም የለም። እሱን ከምንም ነገር ጋር ላመሳሰለው አልችልም። ይህንን ይመስላል ይህንን ይመስላል አምላክ። ስለዚህ ፊት የለውም አላህ። ስለዚህ ፊት የለውም። በቃ ነገርኩ። እሱን የሚመስል ነገር ምንም የለም። በምንም ነገር ልገልጽልህ እሱን አልችልም እኮ። ፊት የለውም አይደል አላህ? መልካም። የት ያለው አላህ? የት ያለው አላህ? ቦታ አይከበውም አይወስነውም። ስለዚህ በሁሉም አለ አላህ። ሁሉም ቦታ አለ። ኦኬ፣ ሁሉም ቦታ አለ። ይታያል አላህ? እሱ የአይካል እንጂ አንተ አታየውም። አምላክን እንዴት ልታዩ ትችላለህ? ኦኬ፣ በቂያማ ቀን ግን አታየውም? በቂያማ ቀን በፍርዱ ቀን በቂያማ ቀን በፍርድ ቀን አላየውም። አምላክን ልታዩ አትችልም። ኦኬ፣ ስለዚህ አንድ አካል አላህ በቂያማ ቀን ይታያል ቢል ተሳስቷል? እሱን ትልልቅ ኡስታዞችን
ፈቷ የሚሰጡትን እነሱ መጠየቅ ትችላለህ እንጂ እኔ ለእንደዚህ አይነት ጥያቄ የረቀቀ እውቀት የለኝም። እንደዚህ ግን ለምጠይቀኝ ጥያቄ ግን ለእኔ አላህ በቂ ነው። ኦኬ፣ አንተ አላህ ግለጸው እስኪ። ምንድን ነው? መንፈስ ነው ወይንስ ምንድን ነው? የእኔ አላህ የሰማያት ሁሉ ጌታ ምድርን በመካከላችን ያበጀ እንስሳትንም የፈጠረ ይህንኛው ጣዖት አምላኪውም ይሄ እንደዚህ ፈጥሯል ብሎ ማውራት ይችላል። ሰው መለያው አንተ አላህ ምን ብለህናል? በሁሉ የሞላ ነው፣ አይታይም፣ በቂያማ ቀንም አይታይም ብለህናል አይደለ? በቂያማ ቀን አይታይም ሳይሆን በቂያማ ቀን ላልከኝ ነገር በፍርዱ ቀን ፍርድ ሊሰጠኝ ይችላል እንጂ ለሱ አሁን ለጠየቀኝ ጥያቄ ለጊዜው መልስ የለኝም። ኦኬ፣ የአላህ ፊትም የለውም ብለህናል አይደለ? የለውም። ኦኬ፣ ስለዚህ ሱራ 652 ላይ እስቲችን ክፍል እንመልከት። ኦኬ፣ እችን ክፍል አንብባት እስቲ። ምንድን ነው የሚለው? ስለፊት እኮ ስለመታየት ስለ አካል የሚያወራ ነገር የለም። ምንድን ነው የሚለው? አንብበውና ንገረን እስቲ። እነዚያ ጌታቸውን ፊቱን ውዴታውን የሚሹ ሆነው በጠዋትና በማታ የሚጠሩት ታባራቸውና ከበደለኞችም ትሆን ዘንድ እነሱን መቆጣጠር በአንተ ላይ ምንም የለም። ምኑን የሚሹ? መቆጣጠር በእነሱ ላይ ምንም የለባቸው። ምኑን የሚሹ? ጌታቸው ፊቱን ውዴታውን የሚሹ ሊል የፈለገው እዚህ ጋር አካል አለው ሊል ሳይሆን ውዴታውን የእሱን ፍቅር የአምላክህን ውዴታ ነው እንጂ አካል ሳይሆን በቃ ለመግለጽ ያክል አይልም። ሱራ 2 115 እንድገመው። ፊቱን እያለ ውዴታ ይለኛል። ቁርአን ላይ ተከታይህን ለማብዛት ፎሎወርህን ለማብዛት ቆይ ችግር የለውም። አንብበው እስኪ። ምስራቁም ምዕራቡም የአላህ ነው። ፊቶቻቸውን ወደ የትም ብታዞር የአላህ ፊት እዚህ ነው። አላህ ችሎታው ሰፊ አዋቂ ነውና። በቃ ሊል የፈለገው እዚህ ጋር አንተ ከአካል አንጻር ልታዩ ትችላለህ፣ ግን ሊል የፈለገው የአላህ ውዴታና ችሎታው ሰፊ ነው። በቃ የፈለገው ከፊት ከአካል ጋር የሚገናኝ ነገር የለውም። ምንድን ነው እሱ የሚለው? ምኑ ነው የውዛ ነው ያለው ምኑን ነው? በቃ እኔ እዚህ ጋር ብራዘር ከአንተ ጋር ተጃጅዬ ቀኔን ላቃጥል አልፈልግም፣ ጊዜ ላቃጥል አልፈልግም። ለተረፈው ነገር አላህ ሂዳዩን ይስጥህ። ካላህ ቅጣት አለ አይደለም። እንደ አቅሜቲ እኮ ለመስበክ ይሞክራል። ወይ ቀልድ ወይ ኩን ፈቃደከ ነው የሚለው። ወይ ኩን አይ ቲንክ የክርስቲያን እንትን ነው። ክርስቲያኖች ክርስቲያን ነሽ ወይ ኩን ከመግባታችሁ ዝም የምትሉ ክርስቲያኖች እንቦልካችኋለን። ይሄን ወቁ። እዚህ ጋር የመቀለጃ ቦታ አይደለም። የሙስሊም አይነት ስም መስላችሁ ከገባችሁ በኋላ ተናገሩ ስትባሉ ጸጥ ምትሉ በብሎክ እንሸኛችኋለን። ሞዴሬተሮች በቻላችሁ መጠን ክርስቲያኖች ገብተው እንዲጭ ሲሉ ስንጠራቸው ዝም ካሉን ሸኟቸው በብሎክ። አምባቢል ነው የሚለው አምቢላል ሶሪ አይም ብለህ አንተ ራስህ ሙስሊም ነህ? ቼክ አድርገው። ክርስቲያን ሙስሊም ነህ አንተ? ክርስቲያን ነኝ። በአስቸኳይ ስምን ቀይር። ለምን ነው ቢላል ነኝ ያልከው? አክሊል ነው የሚለው ስሜ አክሊል እኮ ነው። አክሊል ቢላል ነው የሚለው። ቢላል ነው የሚለው።
ፕሮፋይል ነው። ፕሮፋይል እንቀይር። ደግመህ በዚህ ፕሮፋይል እንዳናይህ ደግመህ ገስት ላይም እንዳትልክ። እሺ ቀልድ አይደለም የያዝነው። እዚህ እየገባችሁ አትጨማለቁ። ሙስሊሞቹ እዛ የሚሰሩትን አይነት ድራማ እኛ ጋር ልትሰሩ ፈልጋችሁ ነው እናንተ ጨምላቆች። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናችሁ? ይመስገን። እንዴት ነህ? አለ አልሐምዱሊላህ። መልካም። በመጀመሪያ ከታች መጥፎ ኮመንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግል ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብለዋል፣ ተቀብለዋለሁ። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን አዞርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታሩ። አላህ ፊት የለውም እና አሳይኝ በቁርአን ፊት አለኝ የሚለው። ይሄ ፊት የሚለው እንትኑን ነው የሚያሳየው። ወደ እኔ ማለት ነው እንትኑ የሚያሳየው። ያላህ ፊት እዚያ ነው፣ ወደ እኔ የሚል አይደለም። እዚህ እንደዛ ምን አለ? ይሄ ነው ማየታኝ። ተመሳከሩ አንብበው ሳታነበው ያላህ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም። እንደዛ አይልም ነው አልኩኝ። የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ። ይሄ ግልጽ ሆነ ነገር ነው። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው፣ ይቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላህ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ። ይሄንን ቁርአን የተናገረው ማን ነው? የማን ቃል ነው የተናገረው? ማን ይሁንም ይሄ ስለ ፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? ያላህ ፊት እዚያ አለ ያለው። ያላህ ፊት እዚያ አለ የሚለው የት አለ? ያው ፊት ለፊት እኮ ነው ያላህ ፊት እዚያ አለ። እንደዛ አይልም ያልኩህ እኮ ነው። እዚህ ፊት አለኝ የሚል ነገር የለም። አንብበው ነው እርግባ። እስኪ አንብበው መጀመሪያ። እንዴ ምን ሆነሃል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም። እንዴ ኧረ አንብቤ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብቤ ያለው አልኩህ እኮ። ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ ይሄ እኮ አንብብ። አንብቤ ያለው እኮ ፊት አለኝ አይልም እያልኩህ እኮ ነው። ፊት አለኝ የሚል ካለ አሳይኝ። አንብበው እንስማህ እስቲ ስታነበው። ፊት ማለት እኮ አሁን አላህ ፊትን አዞርልኝ ማለት እኮ ተቀበለኝ ለማለት ነው አልኩህ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላህ ፊት ማለት እንደዛ ነው። አውቃችሁ ምንም ወይ አረ ምን አይነት ህዝብ ነው? ሌላ ፊት አለኝ የሚል ካለ አምጣልኝ፣ ይቀበላለሁ። ሌላን ተረት ምን ብታወር ምን ያህል ይቀበለው? ለምን አታነበውም ወንድማችን? አላህ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደመለጥፍ ላሳየ ደግሜ። ይሄ ያላህ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀበላለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጣውና ይሄ አለው በለኝ። ያነበብኩ አዋለው ይቀበላለሁ፣ ችግር የለውም። አምላክህን አታውቅም ማለት ነው። ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም። አብሽር ምንድነው? እሺ ምንድን አለው? ምን ልትገዛው ነው? ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ንገረኝ ሶስት ነገር ንገረኝ እስቲ አምላክ ያለውን። ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ምን ነገር ንገረኝ። ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ? ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው።
በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ እግር አዳምጥ። አንተ እንትን ካልክ እኔ እንዴት መጫወት እንዳለብኝ በደንብ ጠንቅቄ ማለት ነው። አንተ ፖለቲካ አዳምጥ። ቀጣይ ትወጣታለህ። አዳምጥ። ሶሪ ቱ ሴይ ዚስ ወርዱ ኦፌንሲቭ ይመስላል። አካል ጎደሎ ይባላል አይባልም? የተሻለ ቃል ክሊኒካል ተርም ካለው የሆነ በጤና አይ ዶንት ኖ እንትን ነው ጠፋኝ ለማለት ብቻ እንደዚህ የሚነገር ካለ ለእንደዚህ አይነት አካል ማለት ይሄ እኮ አካል ጎደሎም ለማለት እኮ አልደረሰም። እግር ነው ያለው አለኝ፣ እጅ ነው። እሺ ሌላስ? የለም። ፊትስ? የለውም። አለው አልተባለም። ይሄ የለውም፣ ፊቱ አይደለም። እና የምታመልከው ሁለት እጅና ሁለት እግር ነው። ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቀው ነው አምላክ ምናምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ። ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? የሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባህሪ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃብዮቹን አምላክ አሁን አንተ እጅ አለው ነገር ግን እግር እንዳለው አሳዩኝ ለምን ያልከው ማለት ነው። ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አላ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ነገርና እንትን ማወቅ አለብህ። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው ካይቶታውስ የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይሄ ብቻ መልስ እኮ ነው መለስኩላችሁ። እዛ አለኝ ያለ ነገር ሁሉም እኔ እቀበለዋለሁ ነው ያልኩት። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? አለኝ ምናምን የሚባል ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሺ ለምሳሌ ስትለኝ አለኝ ያለው እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን። በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ቢጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንጥቼ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም እኔ አልወጣኝ። ሌላ ምን አለሽ ንገረና። በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድነው እሱ ሌላ የተገለጸልህ?
ለምሳሌ ነገርኩህ እኮ ሁለት እጅ አለኝ ሁሌ የምታመጡት ሁለት እጅ አለኝ ብለዋል። ተቀብያለሁ። ምሳሌ ጠቀስኩልኝ። ምን በዝርዝር ምን አስፈለገ ነው እኔ ጥያቄ። ይሄ እምነታዊ ምንድን ነው የሚያስተምረው ነገር አለው? ይሄ ብሽሽቅ ነው እንጂ ምንም አያደርግም። ወላቃ ጺማም በግ አትሳደቡ። ተረጋጋ። ኦኬ ፕሊዝ ሱራ 55 26ኛው ነው። አንዴ ክፈትልኝ ክርስቲያን። ሱራ 55 የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? ጺማም በግ ከኔ ጋር ታወራለህ። መሐመድ ይኸውልህ ዝናብ ሲመታው በግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም። መሐመድ የሰው ልጅ ነው። ችግር የለውም። ዝናብ ሲመታው በግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው። ፈጣሪ አይደለም መሐመድ። እሳማይት ማማል ነው። ችግር የለም። ተስማምቻለሁ ካንተ ጋር ኔቨር ጊቭ አፕ ካንተ ጋር ተስማምቻለሁ። እሺ እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግ የሰው ልጅ ስለሆነ ዝናብ ሲመታው በግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስቲ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ። ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን አንተ እፎ የምትባል ቂማላ ማዝገራም ከቂጢያ ሳይጠረቅ ዝም ብለህ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርገውበት ነው። ያው ደደብ ስትሆኑ የምትከተሏቸው የሚሳደቡ ነው። ችግር የለውም። እስልምና የሚቀነስበት ነገር ቂማላ ምንድን ነው የሚያንጫጫችሁ? መጀመሪያ አርጠሪ ከፊቀቂዲ ቂማላ ታሪክ የሚያንጫጫች ሙስሊሞች ይባካችሁ አትሳደቡ። አንዴ በእናትህ ተረጋጉላችሁም። አንዴ የሚታደርጉ አላህን ፍሩ። ቆይ አንዴ ወንድሜ አንዴ ጠብቀኝም አንዴ። ምንም የሚመጣ ነገር የለም እኮ ኡፋይ ላወራ እስልምና የሚቀነስበት ነገር የለም። ምን ነው የሚያንጫጫችሁ? አላህ አካላቶቹ እንደሚረግፉ እንደሚጠፉ ስትነገሩ ደነገጣችሁ። ኡፋይ የክርስቲያኖችም የሙስሊሞችም አምላክ አላህ ነው። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። አላህ የሚባል ሁለት እጅና ሁለት እግር ብቻ የሆነ አካል አምላክ ነው ትላለህ እንዴ? እሺ እግዚአብሔር ከኢትዮጵያ ውጭ ይታወቃል? ፕሊዝ ቆሻሻ አንተ አላህ እንደዚህ ተረ አላህ መጀመሪያ ቂዲን ታጠ የኔ ቂጥ ላይ ምን ትሰራለህ? የኡስታዙ ተማሪ የስድስተኛው ክፍል ኡስታዝ ተማሪ። ቆይ ምንድን ነው የምትለኝ? ና እስኪ ምንድን ነው የምትለው አንተ? ምንድን ነው የምትለው? የኔ ቂጥ ላይ ካካ ቢኖር አንተ ትልስልኛለህ እንዴ? ምን ያደርግልሃል? የኔ ቂጥ ላይ ካካ መኖሩ ምን ይጠቅምሃል? ትልሰዋለህ? ለማውራት በፊት እኮ ቂዲን ታጠብ እያልክ እኮ ነው አንተ ገመደ። የኔ ቂጥ ላይ ካካ መኖሩ ለአንተ ጥቅሙ ምንድን ነው? ቂዲን ሳታጠብ እስልምና እንደዚህ ነው። ሽንት ቤት ነህ እንዴ? ቆይ አንተ የኔን ቂጥ የታየ ካካ መኖሩ የኔ ቂጥ ላይ ሽንት ቤት አይነት ወሬ አታውራ። እፈር ትልቅ ሰው ነህ። ምንድን ነህ አንተ? ምን ልትሆን ያየኸው? የኔ ቂጥ ላይ ኡስታዝን ያስተማረህ ፕሮፋይል ያደረግከው የኔ ቂጥ ላይ ካካ እንዳለ እሱን የነገረህ ፈትዋ ሰጠህ። ሂድና እፎይ ቂጡ ላይ ካካ አለ ብሎህ ነው። ሽንት ቤት ናችሁ እንዴ እናንተ? አፋችሁ ላይ ነው የምትጸዳዳው? አፋችሁ ላይ ነው ወይ የምትጸዳዳው? የኔን ቂጥ ለምን ነው የምታዩት እናንተ? ሽንት ቤት ሲንክ ናችሁ። እኔ ሱሪ የምፈታው ሽንት ቤት ላይ ነው። መሐመድ እንደዚህ ነው። መሐመድ ሊያንተ የሚጠራ አይደለም ቆሻሻ። ቆይ ስምህም ኩስ ከሚለው ጋር ኡስታዝ የምትከተለው ኩስ ሚለው ይገናኛል። ኩስ የምጥልበት እዛ እናንተ ሽንት ቤቱ ሲንኩ አፋችሁ ነው እንዴ? የኔን ቂጥ ምን አሳያችሁ? ተጽዕኖ አድርጎብን አለ ፕሮፋይል ያደረከው ደደብ ኡስታዝ ምንድን ነው እሱ? እንደዚህ የሚያንጨረጭራችሁ ነጋ ጠባ እየመጣችሁ ያልተማርክ ደደብ ማይም ደንቆሮ ምን ይመስላሉ? ይከብር በየቱ መቀጠል ይችላል። ቶፒኩ ላይ ታወራለህ። ወላጋ ከአንተ ጋር ለማውራት እኔ እንትን የለኝም። መጀመሪያ ወላቃ ነበር። ይሄን አታውቅም።
በድር ጦርነት ላይ ሄዶ ነብዩንም ጥርሱን አራግፈውለታል። ይሄን አታውቅም? ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ነብይ እንደዚህ ነው፣ ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ዶንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? በይ እቺ ደግሞ እቺ ሸልሽ ከካም መጀመሪያ እፎይ ሰላም ልበለው፣ ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንት ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድን ነው? ወይስ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ነው እዚህ መተህ የምትሰደበው። እኛ የተማርነው እንዲህ አይደለም። ተማርና ብልግናቸውን አያችሁ? የአፍን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም። እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ አንተ ቂማላም ኧረ በእናትህ አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገሩህም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠረግ እስልምና እንደዚህ እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ፊትህ ላይ ያለውን እንትን አትጠረግ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጣ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ እየየ የሚሉብኝ ቆርመዳጅ ሚውት አታርገን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። እስልምና ይሄ ነው። አኑኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎይ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ ደደብ ሰው ጋር አላወራም። 5 ደቂቃ ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለግ አንተ ወንድ ከሆንክ ከእሱ ጋር ለምን አታወራም? ከኔ ጋር አውራ ነው። ከፈለግ እኔ የእሱ ተማሪ ነኝ እኮ። ከተማሪው መረዳት እንችላለን ምን አይነት እውቀት እንዳለ ከመምህርህ አውቀናል። እውቀትህን አይተናል። አሁን ከስር ሆነ ታብታብ እያደረግህ ተማር። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን የአላህ ፊት ይሄ ሁላ ያመጣው የአላህ ፊት ነው። በነገራችን ላይ የአላህ ፊት የሚል ጥያቄ ብቻ ነው የጠየቅነው። እስከዛሬ ገብተንበት አናውቅም። በፊቱ ዛሬ እንደ አጋጣሚ አዲስ ቶፒክ ነው። ሰምተውት የማያውቁት ነገር ስለሆነባቸው ነው። እና የኛ የአላህ ፊት ምንድን ነው ብለን የጠየቅነው። በቃ ይህችን ብቻ ነበር የጠየቅነው። ሜይ ቢ 1+1 ምናምን የሚል ልጅ ገብተሃል፣ መመለስ ትችላለህ? ሰላም ጥያቄ ነበረኝ። መልስ አለህ? የአላህ ፊት ምንድን ነው? ጥያቄ ትመልስልኛለህ? እንዴ ኦኬ። መስጊድ ውስጥ ስለ አላህ ፊት አስተምረውሃል? ጥያቄ ነበረኝ በክርስትና ትመልስልኛለህ? ኦኬ። መስጊድ ውስጥ ያስተማሩ ክርስትናን ጥያቄ እንዴት መጠየቅ እንዳለብህ ነው ወይስ ስለ አላህ ፊት ነው?
እኔ ሁለቱንም በአስፈለገኝ ሰዓት ጠይቃለሁ። መጠየቅ በጣም ጥሩ። ስለዚህ መጀመሪያ አላህ ፊት ላይ ቀጥል እስኪ። መጀመሪያ እንደዛ ከሆነ አንተም ሶስቱ ስላሴዎች ላይ ያላቸው አካል ላይ እንቀጥልና ከዛ ወደ አላህ ችግር ትጠይቀኛለህ። ደስ እያለኝ እመልስልሃለሁ። ቀጥል። አሁን ያለ መጀመሪያ መልስልኝ ነው። ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ። መጨቃጨቅ ሰልችቶናል። እኛ በጣም ደክሞናል። በግድ ነው በነገራችን ላይ ያለ ነው። ቀጥል እስኪ። የአላህ ፊት ላይ የአላህ ፊት ምኑ ላይ ነው የሚገኘው? የአላህ ፊት እግሩ ላይ ነው እጁ ላይ ነው? ወንድሜ ጥያቄ አለኝ አልኩህ እኮ ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩህ? ትጠይቀኛለህ። ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። ቶፒካችን ላይ እዛ ላይ ስለሆነ ማለት ነው። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልህ እንሄዳለን። መልሳለህ ያላህ ፊት ላይ ኦኬ ወይስ ጥያቄ ብቻ ነው? ክርስቲያን አንዴ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይሄንን መጀመሪያ እኔ ነው ልጠይቅህ ብዬ አታልቅስ። መጀመሪያ ያለው ተረጋጋ፣ አትጩህ። የሚያስጨው ነገር እኔ ነው የምጠይቅህ። በሚዩት ነው እንደምታምነው እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማትስ እናስተምራለን። አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነው አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክለው። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። አይ አንተም ኤምዲ ሚዩት አድርግ። አትሳደብ። አሚን ነው። ቆይ አንዴ። ኢየሱስ ጌታ ነው ወይ? ኤምዲ ሚዩት አድርግ። ከስሩን። እሺ እምቢ ብትል ከሆነ ከስር ትሆናለህ። ኦኬ የጠየቀን ጥያቄ ቀጥታ ምንድነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ ኢየሱስ ጌታ ነው ወይ? አዎ ጌታ ነው፣ የጌቶች ጌታ ነው። ማስረጃ። አዳምጥ። ቆላሲያስ ምዕራፍ 1 ፕሊስ አዳምጥ። ፕሊስ አዳምጥ። በቃ ከስር ለመጮህ ከሆነ ከስር ትሆናታለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። አንድ ሲደመር አንድ ሲደመር አንድ 3 እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ አንድ ሲባዛ አንድ 3 ጊዜ አንድ መሆኑን አያውቅም። አንድ ሲካፈል አንድ 3 ጊዜ አንድ ብታካፍሉት አንድ መሆኑን አያውቅም። ገና አስተምረህ ነበረ። አንድ ፓወር ኦፍ 3 አንድ መሆኑን አያውቅም። ኢቨን 1 ፓወር ኦፍ ቢሊየን ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 ፓወር ኦፍ ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱም እንደዚህ አንዳንድ አድርጋችሁት ፓወሩን ብትሰጡትም አንድ ነው። ያንን አያውቅም። ገና አንድ ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ይቆጣል። ቆዳችሁ ሁሉ ይቆማል። እኔ ፊት እናቱ የወለደችው ያላ አካላት ይሄን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። አንዴ እንኳን እኔ ፊት ያላህ አካላትን እጁ እግሩ ይሄን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታውቅ ከሆነ እኔን አላወከኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ኤምስቱሴ ምናምን አስቀጥለው ቀጣይ። እሺ በጣም የምትገርም ሰው ነው። ኧረ ሐሙዴ አንተ በእናትህ ተረጋጋ። ሰላም ብያለሁ። ሰላም ብለናል። ሰላም ይዘህ ጠፋህ። ኧረ እባክህ አንዴ ሐሙዴ እባክህ
ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነፃነት የሚሰጥ የለም። ቂማል ሞልቷል። ይሄን ቁረጥ ኤምዲ አንዴ የለም በቃ ያላ ጺም አልባ ነው አላ እፎይ ጺም አለው አንዴ ሰውዬው ሁሌ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ባይ ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ነብዩና ሰሃቦቹ ለምን እንደቀመሉ ያብራራውን አስደምጠው። ምን ያህል ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው። የትናንት ቪዲዮ አዳምጥ በእናትህ አንተ። እሺ እኛ መማር አለብን ስላወረዱ ሰው በመጽሐፍ አዳምጥ ፕሊስ፣ ተረጋጋ። አሳልፈውና ቄስ አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ አንዴ ተረጋጉ እባካችሁ። ርኩስ ነህ እባክህ። አንተን ማን ይሰማል? አውላችሁ አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ሲሚዩት አድርጉ። ወይ ጠጅ ቤት ራሱ በስርዓት በእናታችሁ ጠጅ ቤት የምታውቀው ከአንተ ጋር እንትን ለማውራት ጠጅ መጠጣት ይሻላል። አንተ ጠጃም ነህ አህሙድ አትበል። ጠጃም የፈለግነህ አንተን ለምን እንደሆነ ታውቃለህ? አንድ ነገር ልንገርህ 44,000 ተከታይ ስላለ 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅ ስለፈለግኩ ነው። ታገስ። ወደ ዘይድ እባክህ ኩስ አንተ ነህ። ክርስቲያን ቀጥል። ክርስቲያን የምትለው ሰውዬ ከአንተ ይመጣል። አንዴ በእናታችሁ ተረጋጉ። ክርስቲያን የምትለው ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። አንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። አንዴ አለይሂ አፍደል ሰላት ወሰላም ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? ሰንበት ትምህርት ቤት ነበረ ማስተምራችሁ። ዛሬ ደግሞ ከዛ ወጣ ብዬ እስኪ ኖርማል ትምህርት የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይሄ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ ይሸት ነበር ስል ቪዲዮ መስራት አስቀምጠው እንትን ብለዋል። ይጨርሰው ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ አንቺ ፉዞ። ግልጽ ነው። ሌላው ደግሞ አንተ ክርስቲያን አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ። እንግዲህ ሰው ሙስሊም አዳምጥ፣ አታልቅስ። ይሄ ከዓመት በፊት እንግዲህ አዳምጥ ፕሊስ። ከዓመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችንና ሰሃባዎቹ ላይ ቅማል የተገኘው ወደ ሀጅ ሲያደርጉ ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወላ በሳይንስ ቅማል ፀጉራችሁም እሳት ወይ ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋት አችሉም። ስለዚህ ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30/80 አንድ የክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ።
እና ቼክ አድርገው አንዴ ክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ አንተ ፉዞ በፊት ሰንበት ትምህርት ቤት ነበር ማስተምረው እንደዛ አካባቢ አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይብ እያለ እየተሰደበ ምላሽ የሰጠበት ነው። ነብያቸው የቀመለው ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያችሁ ሆኛለሁ። ሱነን ነቢ ዳውድ 30:80 ላይ ዘይነብ ናሬት እንዳደረገችው እንደተረከችው የነቢዩ ሚስት የመሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan አንደ ምናምን እያለ ይቀጥላል። ምን ዘይነብ ከጭንቅላቱ ላይ ከመሐመድ ላይ ቅማል ትቀምልለት ነበር ይቀመልለት ነበር ነብዩ መሐመድ ይቀመልለት ነበር። እነስ ባካርገው ወደ ቶፒኩ እንግዲህ በቃ አሁን ተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? አንዴ እፎይ 3 ያልክ አንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባ አጭበርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም፣ ቲክቶክም፣ ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜይ ቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ ከማንም ጋር ብታወሩ እኔ የለሁበትም። እንደዚ አይነት ነገሮች ስላሉ ማለት ነው። እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይህንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ። ከዛ ውጭ ነው የለሁበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎችን ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ። ከዛ ውጭ ነው የለሁበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እና እንደዛ ነው። ያ ኤምዲ መቀጠል ትችላለህ። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻም ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበርና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያልብ ነበር ብላ መልሳለች። ኢቭን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሀዲስ አለ። ይሄ በሀዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሀዲስ ማለት ነው። እና ምናልባት የት ላይ ታሳይ። እሺ አሻሚል አልመሐመድያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን። ከቶፒኩ እንዳይወጣ ሀዲስ በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅመው አለች። አይሻ ነው ያለችው። ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለገ። እናንተ ፖለቲካ ለመስራት ነው እንደዚህ የምታሩት እንጂ ይሄ ሀዲስ ውስጥ የለም። እኛ አላለም፣ አይሻ ነው ያለችው። ወንድሜ እስቲ አሳየን። ያው ከፍትላልሽ አሻሚል አልመሐመድያ 341 ላይ አንብብለት። ኦኬ መረጃውን እያያዛችሁ መሄድ ትችላላችሁ። አሻማ ያላ አህመድያ 341 ላይ አይሻ ተጠይቃ ነበር። ምን ተብላ? ዋት ዋዝ አላህስ ሜሴንጀር አከስተምድ ቱ ዱይንግ ኢን ሂዝ ሆም፣ የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠይቀች። ሺ ሴድ ሂ ዋዝ ኤ ኖርማል ሂውማን ቢንግ፣ እሱ ኖርማል ሰው ነበር።
he used to examine his clothes from lice ከልብሱ ላይ ቅማሎችን ያጸዳ ነበር። milk his sheep and serve himself እንትኖቹን በጎቹን ያልብ ነበረ፣ ራሱን የሚያገለግል ነበር አለች። በትርፍ ጊዜ የትርፍ ጊዜ ስራዎቹ እነዚህ ነበሩ። ያ ይሄን ማስረጃ ይዘህልና ጠይቀው ያንተን ኡስታዝን ማለት ነው፣ ያው ካልዋሽ። ስለዚህ እኛ አይደለንም ሐዲስ ነው የሚለው አይሻ ነው ያለችው። ይሄን ልታል ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። ኤኒዌይስ ጭንቅላት የሌለው አካል እና ጽም የሌለው አካል በምኑ ላይ ይቀምላል? መልካም። አላህ እጅ እግር አለው ብለህ ታምናለህ? ኤምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ። ጭንቅላትስ አለው? የራሱ የሆነ አካል አለው። ኦኬ። ጭንቅላት አለው? ትናንትና አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለ። ሚት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟቸው፣ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ጀሚል እንኳን ደህና መጣህ። ኤኒዌይስ እፎያችን ሰላም ጥያቄውን እኔ እመልሳለሁ። እንዴት ተራጠብቅ ጀሚል በሽር ጥያቄው ምን ነበር? አንዴ ብትደግሞ። ኦኬ። አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተረጋጋ እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ የምታነሳ ከሆነ ከስር ትወርዳለህ። አውርደው ማይክ ካነሳ ክርስቲያን። ይሄ ጠጅ ቤት አይደለም። ትናንትና እንበጥብጠ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? አላህ ኦኬ። እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም አይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እንናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን ማለት ነው። ኦኬ። አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው? ጥያቄ ገብተው ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜቢ ግልጽ ነው ማድረግ አህል እግሩን ነው ወይ እጅ እያልክ ያለኸው? እጁን ነው ወይ እግር እያልክ ያለኸው? ስለ ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው። ኦኬ። እጅ የሚባል አለው። ስለዚህ እጅም እግር የሚባሉ አካሎች አሉት ማለት ነው። አሉት። ኦኬ መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም፣ እጁም ፊቱ አይደለም፣ የተለያዩ ናቸው። ፊትም አለው እጅም አለው እግርም አለው። መልካም ኦኬ።
እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ማይኩን ቢያስተካክል ማይክ እነዚህ ይደርባል። አካላቶች አይጠፉም። እነዚህ አካላቶች አይጠፉም። ኦኬ የአላህ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ችግር የለውም ፈስረው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ በአረብኛ ዘንድ ሲፈሰር ሚን ኢጥላቅ አልጁዝዒ የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምትችልበት ማለት ነው። አይልም። ይሄን ያልኩህ እኮ አሁን አረብኛ ያውቅ አሁን መርህ አረብኛ ወጅ ምንድነው? ፊት ነው። ስለዚህ አላህ ፊት አለው ምን ጠቅሰህ ነው አይደለ? ወጁን ጠቅሰህ ነው። አዎ ወጁ ሲቀር ሌላው ይጠፋል ከተባለ ቅድም የጠየቅኩህን እንዳረሳ። ማይክ በጣም እየደረበብኝ። ኤርፎን ተጠቀምክ? ንቀለው። ኤርፎን አለ? አዎ። ኦኬ መልካም፣ አሁን ይሰማል። እስቲ አሁን ተናገር። አረብኛ የሚያውቅ ክርስቲያን ቢኖር መልካም። በደንብ አስተውል። ለምታወራት ማስረጃ ጠይቃለሁ። ኔክስት ወጅ የሚለው ፊት ነው፣ ተስማምተናል። በደንብ አስተውል። ስለዚህ ያላ ፊት ሲቀር ሁሉም ይጠፋል። ቅድም የጠየቅኩህን ፕሪሰፖዝ ያደረግነውን እንዳረሳ። እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል። እግሩ እጁ ነው ወይ ብዬ አይደለም ብለኸኛል። ፊቱስ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል። ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን የመጣ ነው። ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም? ፊቱ እጁ አይደለም፣ እጁም እግሩ አይደለም። ያላ ፊቱ ሲባል እጁ አይደለም፣ ያላ ፊቱ ሲባል እግሩ አይደለም ባልከን መሰረት ያላ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ። ማስረጃ ቁርአን ይነበብ። ክርስቲያን ነው። ኦኬ አይቻለሁ። ማንበብ አይጠበቅበትም። ይኸው እያየሁት እኮ ማንበብ አይጠበቅበትም። ኦኬ ስለዚህ እዚህ ጋር ካላህ ፊት በስተቀር ሌሎቹ እንደሚጠፉ ይናገራል አይደል? የሚቀረው ያላህ ፊት ብቻ ነው። አይናገርም። አረብኛ መርህ አለ አልኩ። ይህም መርህ ምንድነው? የሆነን አካል ተጠቅሶ ነው። አንደኛ ይኸውልህ እኔ በደንብ ስለማውቀው ይህን ክፍል ክፈተው። አሁን ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አንተው። ወጅ ማለት ቁርአንን በቁርአን ፈስረዋል። እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል። ቀና ስል የለም። አረብኛ ብለው እንዲህ ነው የሚፎግሯችሁ፣ እንዲህ ነው የሚሸውዷችሁ ኡስታዞቻቸው። የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ ብለው ይፎግሯችኋል። ወጅ ቢለው ፊት ነው በቃ፣ ሌላ ምንም ነገር አይደለም። እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው፣ በእንደዚህ አይነት ሲስተም ነው። ኡስታዞቻቸው እዛ ንጽጽር የሚሰሩትን እንደዚህ አይነት ቁማር ነው የሚጫወቱት። ተማሪዎቹም ከኡስታዞቻቸው የሚማሩትን ነው። አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ፣ በዚህ ዙሪያ መልሱ ምን እንደሆነ ስለምናቀው ሊሸውዱን አይችሉም፣ በቀላሉ ሊያጭበረብሩን አይችሉም፣ አዲስ ነገር ካላመጡ በስተቀር።
ወይን ያላየነው ካልሆነ በስተቀር አረብኛ ቢል ምን እንዴት ሊለጠፉ እንደሚችሉ እናውቀዋለን። ማጭበርበሪያቸውን ታክቲካቸውንም ጭምር ስለምናውቅ ጠንቅቀን አይታችሁት ከሆነ አረብኛ በደንብ የሚችል ጋር ምናምን እያለ እየተኮፈሰ ነበረ። ቀጥል አረብኛውን ብዬ መንገዱንም ፈረሱንም ስለቅለት ስታክ አደረገ። ከፍ አድርጌ ደግሞ እንደው ቀጥል በደንብ አስተምርበት ብዬ ከፍ ሳደርገው ደግሞ ጥሎ ፈረጠጠ። ምክንያቱም እስልምና ያለ ውሸት መቆም ማይችል ሃይማኖት ነው። ምንም ማያቅ ሰው ቢሆን አንድ ሴት ሄዳ አሁን ምንም አታውቅ ዝም ብላ ጠይቃ ቢሆን ይሄ በአረብኛ ህግ ይሄ እንደዚህ ቢሆን እንደዛ ቢሆን ያ እንደዚህ ያኛው ዳኢፍ ነው ይሄንኛው እንደዚህ ነው ምናምን ብለው ሙልት አድርገው አጭበርብረው አታለው በቃ እውነት አስመስለው የሆነ ነገር አንጥተው ይልካሉ ማለት ነው። ምክንያቱም ሙስሊሞች እንደዚህ ካላደረጉ ህልውናቸው አይቀጥልም እና ገራሚ ነው። ክርስቲያንን ዝቅ አድርጌ እሱን ከፍ አድርጌ መጨረሻዬ ይሄ ሆነ። ኤኒዌይስ ጊዜ ጌታ ፍያችን ይላል። እንዴት ነው? ሰላም ነው? ብዙ ሰው ሰላም ነው። እንዴት ነው? ግን ጠይቀኝና ነው እጠይቅሃለሁ። ፎዬ ለመማማር እሺ። ያ ምንም ፖለቲካ ለመስራት እንዳይሞክር አዳም የምትጠየቀውን ደስ የሚለኝ ትጠይቃለህ። ችግር የለም። ምንም ፖለቲካ ለመስራት አታክ እንዳታደርግ ምንም እንትን እንዳትል። አላህ ችግር አለው ብለህ ታምናለህ? የማይታይ ነው ብለን እናምናለን። ግን አለው ብለው ያው ዑለማዎች አስተምረዋል። ያው እንደ ቁርአኑ አሁን እኛ እንደዛ ነው እኮ የምናምነው። አልታየ ነገር የለም። ማይታይ ስትል አይታይ። አሁን አላህ ሱብሓነሁ ወተዓላ እንደ ሰው ልጅ እጅ እግር አለው ሲል አላህ ብርሃን አለው። ቅድም እንዳልኩ ፊት አለው ሲል ምሳሌያዊ ለሰዎች እንዲያስተምር ነው እንጂ የአላህ ፊት ማን አየው? ማንም አላየው ማለት ምሳሌ ስትል። ስለዚህ ፊት የለውም። ፊት አለው ሲል ብርሃን ነው። ገብቶሃል አይደል? ብርሃን ነው። አሁን አላህ ሱብሓነሁ ወተዓላ እኔ እንዴት ብዬ ነው የምሰለው? እንደ ሰው ልጅ ፊት አይደለም። እጅ አለው ሲባል እኔ እንደ ከሌ መች ወጣኝ? አሁን እኔ ያላልኩትን አሁን ትላለህ መልሰህ። አሁን ኡስታዞችም ሲያስተምሩ እንደዛ ነው። ፎይ አእምሯችሁ ላይ እኮ ስለሚመጣ እኮ ነው። አሁን ያልተጠየቅከውን የማንን ይመስላል ብዬ ያልጠየቅኩ ሳልጠይቅ ለምንድን ነው ስም ታመሳስለው? አንተ ራስህ ያው እንደምትጠይቅኝ ስለማቅ ነዋ። እንደምትጠይቅኝ ስለማቅ ነዋ። እኔ መቼ አልወጣኝማ። ያልወጣኝን ለምን አፌ ላይ ታስቀምጣለህ? አላጅ አለው አይደለ? አላጅ አለው እጅ አለው። አዎ፣ ግን እንደ ሰው እጅ አለው። ፕሊስ ያልጠየቅኩን አትመልስ። ከመለስክ አሁን በኋላ ከስር ትወርዳለህ። አላጅ አለው የለውም? እስኪ ቁርአኑን እናንብበውና እንትን እንበል። እጅ አለው። ኦኬ፣ ጣቶች አሉት? አይ እኔ ላለመጠየቅ ልታወርደኝ ፈልገህ ነው? በቃ ምንም እንትን ደጋግሜ ነገርኩህ እኮ አንተ። እኔ ክርስቲያን ባላስገባ አላስገባህም። ትናንትና ረብሻ ስትወጣ ደግሜ ላላስገባህም። የምትጠየቁትን መልሱ ከቻላችሁ። እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት ላይ የሰው አይመስልም። ምን አገባኝ? የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም፣ የሰው አይመስልም። ኦኬ፣ የሰው አይመስልም ግን የዝንጀሮ ይመስላል ማለት ነው። የጦጣ ይመስላል ማለት ነው። ያልጠየቅኩትን የሰው አይመስልም ይለኛል። ኦኬ፣ በቃ የሰው ካልመሰለው የዝንጀሮ ይመስላል ማለት ነው። አንዳንዴ ክፉ አታናግሩን ሳትጠየቁ። ሁሴን እፎይ ውሃ እየጠጣክ እውነት ብለሻል እንጂ የጌታ ሰው ደከምኩ እኮ እንዴ። እውነት ነው። በእርግጥ አላህ እጅ የሰው እጅን አይመስልም። የሰው እጅን ሊመስል አይችልም። ምክንያቱም የትኛውን ፍጡር ኧረ በስመ አብ ሚዩት አድርጓት። ሁሴን ጋር ድምፅ አለ ትንሽ። ሁሴን ጋር ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ የትኛውም ሰው ሁለት ቀኝ እጅ ስለሌለው ያለ እጅና የሰው እጅ ሊመሳሰል አይችልም። ከዛ አንጻር እኔ እንደዛ ነው የምረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናውቀው አክቹዋሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናውቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ።
መልካም አላህ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀውም። እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? ያላ እጁ የሚሰራበት ነው አይደለም? እሱን አላለንም። እሱን አላውቅም። እሱን ግን እጅ አለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ በኋላ ቀንስ ድምፅ ድምፅ አለ በኋላ ድምፅ ካልቀነስክ አስቸጋሪ ነው። ይበቃናል ይመስለኛል። ሰዓት ሄደ። አይ ቲንክ በጣም ጥሩ ነገር ዛሬ አየን ይመስለኛል እውነት ለመናገር ያ ያን ድምፅ አለ መንኩሻኮሽ። እሺ አሁንስ? እሺ ቀጥል። ምን ላይ ነበር? አላህ እግር አለው አልከን፣ ተስማማን። የማንንም አይመስልም አልከን፣ ተስማማን። ጥያቄያችን አሁን ምንድነው? እሱ ፊትስ አለው ብለህ ታምናለህ? ፊት ለፊት አስቀመጥከው። ያው ፊት ሲቀር ይላል። ያው ፊት እንግዲህ ይላል ይናገራል ይሄ። ስለዚህ የአላህ ፊት አይጠፋም አይደለ? ይላል እንግዲህ አይጠፋም ይላል። ኦኬ እግሩ ፊቱ ላይ ነው እንዴ ያለው? እግር ካለው እጅ ካለው እጁና እግሩ ፊቱ ላይ ነው ያለው ወይንስ ከፊቱ ውጪ ነው ያለው? አናገረንም እሱ። ኦኬ የማይጠፋው ምኑ ነው? ያላ ምንድን ነው የማይጠፋው? ፊቴ ይላል። ኦኬ ፊቴ ይላል። ስለዚህ ያላ ፊት አይጠፋም። አላ ደግሞ እግር እጅ አለው። ሁሉም ነገር ይጠፋል፣ ያላ ፊት ግን አይጠፋም አይደለ? እዚህ ጋር የራሱን አልጨመረማ። ያው ፊት ይላል እኮ የጌታ ፊት ይቀራል እኮ። ፊቱን ጠቀሰ እንጂ እዚህ ጋር እኔ እጆቼ እግሮቼ ይጠፋሉ አላለማ። በእርሷ ላይ ያለ ሁሉ ጠፊ ነው፣ ሁሉ ጠፊ ነው። የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል። እርሷ ማነች? እርሷ የተባለችው ከምድር በላይ ያለ ምድር በቂያማ ቀን ያ በቂያማ ቀን ይመጣል አይደል? አላህ በደመና እሱ ሌላ ነው። ስለዚህ ከዛ በኋላ ከመጥፋቷ በፊት ይመጣል። ከዛ በኋላ ይጠፋል ሁሉም ነገር። አሁን እዚህ ጋር እሷ ሲል እኮ እቺ ዓለምን ነው እኮ ስለዚህ እሱም ይመጣል። ስለዚህ ሁሉም ይጠፋል። ምን ይቀራል? የልቅና ይመጣል አላለማ እዚህ ጋር ብሏል። ሱራ 210 ላይ በደመና ይመጣል። መቼ? በቂያማ ቀን። ቂያማ ማለት እኮ ይሄ ምድር ከፈረሰ በኋላ ነው። አይደለም እንደዛ ነው። እቺ ምድር ደመናዎቹ አይፈርሱም። እቺ ምድር ሳጠፋ ቂያማ አይቆሙም። ሁሴን ምድር ጠፍቶ ደመና አይጠፋም። በቃ ወለ ደመና ወለ ሰማይ ሁሉም ይጠፋል። ስለዚህ አላህ ደግሞ የሚመጣው በደመና ውስጥ ሆኖ ነው። ስለዚህ ምድር አጠፋም ማለት ነው ሲመጣ። አላህ መጀመሪያም የት እንደሆነ ሰማይና ምድር እንደፈጠረው ራሱ ያውቃል። በሚቀጥለው ጊዜ ሌላውን ሲያጠፋ እሱ የት እንደሆነ ራሱ ያውቃል። ስለዚህ አንተ ባመጣኸው ሁሴን የሚመጣው በደመና እስከሆነ ድረስ ደመናም ደግሞ የምድር አካል ከሆነ አላህ ደግሞ የሚመጣው በደመና ከሆነ ስለዚህ ደመናው አይጠፋም ማለት ነው። በሚመጣበት በደመና ስለ ደመና ሳይሆን ያወራሁት በእርሷ የሚለው ነው። እዚህ ጋር ምድርን የተናገረ ነው ያለው።
እኮ አላህ ይመጣል ወደ ምድር በደመና ተጭኖ ይመጣል ወደ ምድር። ስለዚህ ያን ጊዜ ደመናውም ይጠፋል፣ መሬቱም ይጠፋል፣ ፊቱ ብቻ ሲቀር ሌላው ነገር በሙሉ ይጠፋል ማለት ነው። ስለዚህ አላህ ደግሞ እናንተ እጅግ ራቅ ብላችሁ ስለምታምኑ አብሮ ይጠፋል። አላህ የሚመጣው እኮ ከቂያማ በኋላ ነው። ለምንድን ነው የማይገናኘው? ምድር ከጠፋች በኋላ ነው። አጠፋ ባላ ሲመጣ አጠፋ፣ ከመጣ በኋላ ነው የሚጠፋ። ላ እንደዛ አይደለም ወንድማችን። ምክንያቱም ሁሱ ሙስሊም ነህ እንዴ? ሙስሊም ነኝ። እና ሙስሊም ከሆንክ እንዴት ይሄንን ጥያቄ መመለስ ያቅትሃል? አንቺ ምንድን ነሽ? ሙስሊም ነኝ። ተከባጭ ውሽል ለምን ታወራለህ? የቂያማ ቀን አላህን ታያለህ፣ አላህ ፊት ትቆማለህ። እንደዛ ብሎ ነው የሚያስተምሩት ኡስታዞች። ከቂያማ በኋላ ነው የሚመጣው። ይሄ የት ሀገር ትምህርት ነው? የትኛው መጽሐፍ ትምህርት ነው? አንቺ ከየት ነው የተማርሽው? ከኡስታዝህ ነው የተማርኩት። እስኪ አስረጅኛ። ከአንተ መምህር ሂድና መምህርን ጠይቅ። አስረጅኛ። በደንብ እናስረዳ። እሺ የቂያማ ቀን አላህ ምድርንና ሰማይንስ በእጁ አይዛት መቼ ነው የሚጀምረው? ንገሪኛ ፕሊዝ ሁሴን። ምድርን ይዛትና እኮ ሳጠፋ መጥቶ እኔ ነኝ ጌታ ማን አለ ምናምን ይላል እኮ ገና አለ አይልም ይለኛል። ብናሳየስ? አሳየኝ። ኦኬ ክፈትለት። ሚሽካት አልመሳቢያ 55:24 አሁን ሁሴን ትልቁ ችግር አንተ ብዙም የማታውቃቸው ነገሮች አሉ። ሚሽካት አልመሳቢ ስትታልከኝ 55:24 ጭንቅላቱን አልከፈተም። ለዛ ነው ማያውቀው። ይክፈት፣ ጭንቅላቱ ክፈት። ሴት ነሽ፣ መጥፎ አታናግሪ። ያ መክፈት አለበት። ያው ለአንተ ብዬ ነው። እኔ ጭንቅላቴን ካልከፈትክ እንግዲህ አይገባም። ችግር የለም። አብሽር። አንቺ ለራስሽ ያ እንደውም ለአንተ ብዬ ነው ወንድሜ። እሺ በደንብ እችን ክፍል አይጠፉም። ሲመጣላ ገና መጥቶ በእጆቹ ዟቸው ምናምን ከዛ በኋላ ነው ፊቱ ይቀራል፣ ሁሉም ነገር ይጠፋል። ምሽከተል መሳቢያ ምንድን ነው? አላወኩትም ራሱ። ኦኬ ምንድን ነው የምታውቀው አዲስ አንተ? ምሽከተል መሳቢያ የሚባል አላወኩት። ምንም የሚባል አዲስ ነው ታዲያ የምታውቀው? ንገረን። የምታውቀው አዲስ ምንድን ነው? ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ። ቡኻሪ፣ ሙስሊም፣ ተርሚዚ። ኦኬ ቡኻሪ 48:11 ክፈትለት። ባድን ታውቀው እንስማማለን፣ ችግር የለብንም። ሁሴን ክፈት ጭንቅላት። ምን ቸገረክ? የሆንክ ሰውዬ ነህ ከአንተ ስትታይ። ምን ቸገረኝ? ተደብቀሻል። ችግር የለበትም። ተደብቀሻል። ታውሪ ችግር የለም። ማን ተደብቀው? አሳዝነኸኝ ነው። በጣም እኮ ነው የምታሳዝነው። እንደ ፋይ በቪዲዮ ውጪ እስኪ። እኔ እኮ በቪዲዮ ወጣሉ ሲጀመርም ወይ በራሴ ማፍር መስሎክ ነው? እንዳንተ ተደብቄ ማውራ መስሎክ ነው? ውጪ። እኔ ቪዲዮ ልክፈት፣ አንቺም ክፈች እስኪ። ክፈት እስኪ ቪዲዮ ክፈች። አንቺም ልክፈት እስኪ። ወሊ ማን ነው የሚሆነው? ወሊ ማን ነው የሚሆነው? ኧረ ኡስታዝ ነው። ከፍ እናድርገው። ሪስፔክት። በደንብ አትታይም ግን ቃይስ እንደገና እስቲ አንተ በጣም ቆንጆ ነህ። እስቲ እኔ አላየሁትም፣ ከፍያውን አየሁት። ዋው ሰላም ብለናል። ሰላም አለይኩም፣ እንዴት ኖት? ወአለይኩም ሰላም። ወይኔ በጣም ይቅርታ። ለካ እኔ እኮ አይ ምን ተግባበናል። አይቲ አያለ ወይ ፈጣሪ እንደው ይቅር በል። ችግር የለም። ያው የሚቀልደው ሁሉም በራሱ ነው። ችግር የለም። አብሽሪ። ያ ወይኔ ኡስታዝ ነው ግን ትንሽ ብዙ አይደለም። ኡስታዝ ነው።
አይ ብዙ አይደለም የሚባል ኡስታዝ አለ እንዴ? ኡስታዝ ነው አይደል እንዴ? ኤኒዌይስ እሺ፣ ይቅርታ ክብሮትን በማይመጥን ተተናገርን፣ ይቅርታ ኡስታዝ እያልን እንቀጥላለን። ኤኒዌይስ ሳይ ቡኻሪ 48:11 ላይ በቂያማ ቀን ሁሉ እንትን ካሉ በኋላ አላህ መጥቶ እያንዳንዱን ዛፎቹን፣ ምድርን፣ ሰማይን በጣቶቹ እንደሚይዝ ይናገራል። ከመጥፋታቸው በፊት መጥቶ ይይዛቸዋል። ገና አንብቦ ክርስቲያን አረብኛውን እንግሊዝኛው ላይ እንቀጥል። ችግር የለም አንብቦ። ኦኬ ቀጥል ክርስቲያን። ኦኬ ሳሂህ አልቡኻሪ 48:11 ላይ ነው። አብደላ ኢብን መስዑድ ነው የተረከው። ምን ይላል? የጁሽ ራባይ ካምቱ አላህስ ሜሴንጀር ኤንድ ሴድ፣ አንድ የአይሁድ መምህር ወደ አላህ መልእክተኛ መጣና እንደዚህ አላቸው ይላል። ኦ ሙሐመድ፣ አንድ የሚሉት ቢያደርጉልኝ ግን የአይሁዳዊ መጣና እንደዚህ አላቸው። ኦ ሙሐመድ ሆይ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ምድርን ሰማይን በአንድ ጣቱ እንደሚያስገባ ተምረናል አለ። ኤንድ ዘ እርዝ ኦን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፎችን ደግሞ በአንድ ጣቱ። ኤንድ ዘ ዋተር ኤንድ ዘ ደስት ዋን ፊንገር፣ የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኦል ዘ አዘር ክሬትድ ቢይንግ ኦን ዋን ፊንገር፣ ሌሎች ፍጥረታትን ደግሞ በአንድ ጣቱ እንደሚይዝ ተምረናል አለ። ዘን ሂ ዊል ሴይ አይ አም ዘ ኪንግ፣ ከዛ በኋላ እኔ ንጉስ ነኝ ይላል አላህ። ዜራፖን ዘ ፕሮፌት ስማይልድ፣ ከዚህ በኋላ የአላህ መልእክተኛ ሳቀ ይላል። ሶ ዛት ሂዝ ፕሪሞላር ቲዝ ቢካም ቪዚብል፣ ጥርሱ መንጋጋው እስከሚታይ ድረስ ሳቀ። ኤንድ ዛት ዋዝ ዘ ኮንፈርሜሽን ኦፍ ተራባይ፣ የአይሁዳዊ መምህሩን ንግግር በማጽደቅ ማለት ነው። ስለዚህ እንግዲህ አላህ ሰማይን እና ምድርን በዛ ቀን ይይዛቸዋል ማለት ነው። ሰማይን፣ ምድርን፣ ሌሎች ፍጥረታትን በሙሉ በአንድ ጣቱ፣ በ5 ጣቱ፣ እነዚህ ጣቶች ቢቆጠሩ እዚህ 5 እንደሆኑ ስለሚናገር ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ፣ ዛፍን በአንድ ጣቱ፣ የውሃ አካላትን በአንድ ጣቱ፣ የቀሩትን ፍጥረታቶች በሙሉ ደግሞ በአንድ ጣቱ ይጨበጥና እኔ ንጉስ ነኝ እያለ ይናገራል። ስለዚህ ከመጥፋታቸው በፊት ነው ማለት ነው። ያ ቁርአኑም ላይ ደግመዋል። ሱራ 39 የጭፍሮች ምዕራፍ ላይ 67ኛው አያ ላይ በትንሣኤ ቀን ሰማዮችና ምድር በእጁ በተጠቀለልበት ቀን ላይ እንደሚመጣና ምድርን በእጁ ጭብጥ እንደምትሆን ይናገራል። ሚሉት አለ ኡስታዝ። እሱ ትክክል ነው፣ ግን መጨበጡ ትክክል። አሁን እኔ ያልገባኝ አሁን ምድር ላይ እቺ ዓለም እያለች መጥቶ እዚች ዓለም ያለውን ነገር ሰብስቦ ይዛል የሚለውን ያልገባኝ እኮ የቂያማ ቀን በደመና ይመጣል፣ እነኝን ሁሉ ይዛቸውና ሁሉም ሰው ይሞታል። ከዛ ዛፎችን በአንድ ጣቱ፣ ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ አድርጎ በ5ቱም ጣቶቹ ይዝና ማን አለ ከኔ ሌላ፣ ማን ነው ንጉስ፣ ከኔ ሌላ ማን ነበረ ምናምን ብሎ ይላል አይደለ? ይላል እሱ ይላል። አሁን እኮ አልገባኝ ማለት ነው። አሁን ቂያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ መጥፋት ነው ቂያማ የሚባለው። አይ እንደዛ ብሎ ያስቀምጠውማ። ምክንያቱም ቂያማ ብሎ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛለታ ነው ቂያማ የሚባለው። ምድርም ምትናደዛለት አሁን ጣቶቹ